ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እዴ ሰላም ይብዛ ሚኪሻ፣ ሁሉ ሰላም ደህና ነው ወይ? አለን ተጠፋፋን። እግዚአብሔር ይመስገን። ይሁን እንዴ ነው አለው እግዚአብሔር ይመስገን። በጣም እንኳን ሰላም ዛሬ ተገናኘን። ተገናኝተናል። አዎ ከዮሐዴ ጋር ትወያያላችሁ፣ በጣም ደስ ይላል። በልሳን ላይ በተመለከተ ነው። ከዮሐዴ ጋር እንግዲህ ጀምሩ፣ የምትፈልጉት አንዳችሁ ጀምሩት። ከዛ በፊት ናቲሻ የሆነ ነገር ልበላ አልከኝ፣ ይቅርታ። እስቲ ምናልባት ኔትወርክ ይሰማል እንዴ? ትንሽ ይሰማል ይሰማል። ዮሐዴ ናቲሻ የምትለው ነገር አለ? ቀድም እኔ ተመልሻለሁ። ምናልባት ወይ ፕሮፌት የሚቀጥል ከሆነ ይችላል ሜይ ቢ። ዲያቆናት ምን ያስባሉ? በቃ እሺ፣ ሚራክልን ጠየቅ አድርጌው ልውጣ። እሺ፣ አይ ከእንትና ጋር ተቀጥላለህ ውይይት ከፕሮፌት ጋር ነው። ፕሮፌት ዮሐዴ ይቀጥላል። ከዮሐድ ጋር ነው ፕሮፌት። እሺ በቃ ጠይቀኝ። እሺ ግን የተወሰነ ደቂቃ ድል ልሰጠኝ ትችላለህ? ከጠየቀኝ በኋላ እኔ መልሼ መጠየቅ እችላለሁ? ያ ኦፍኮርስ እንዴ፣ ሁለቴ ልጠየቅ፣ ችግር የለውም። እሺ እጠየቃለሁ፣ እኔ ምንም ችግር የለውም። ግን ምንም እንዳታስብ ብቻ ጥያቄን በትክክል እሺ ወንድሜ። እሺ የቅድሙን ጥያቄ ልድገምልህ። የማይተረጎም ልሳን አለ ብላችሁ ስለምታምኑ የማይተረጎም ልሳን ተብሎ የተጻፈበት ክፍል አለ መጽሐፍ ቅዱስ ላይ? ሜይ ቢ ምዕራፍ 14 ላይ እንዲተረጎም ይጸልይ ይላል። ከመተርጎሙ በፊት ልሳኑ የመተርጎም ስጦታ እስካልተሰጠ ድረስ ልሳኑን ሰውየው ይናገራል ማለት ነው። እስከዛ ግን ሰውየው ልሳኑን ይናገራል፣ አእምሮ ያለ ፍሬ ነው። በመንፈስ ግን ይጸልያል። ዛት ሚንስ እሱም አይረዳውም ማለት ነው። ከዛ ሴንስ ነው የማይተረጎም ተብሎ እኛ ጋር የምንረዳው ማለት ነው። በአጠቃላይ ግን አይ ልሳን አይተረጎምም የሚል ድምዳሜ የለም። ለምን? እንድተረጉም ይጸልይ ስለሚል ማለት ነው። እንድተረጉም ይጸልይ ነው። እንድተረጉም ሰውየው ራሱ መተርጎም ይችል ዘንድ ይጸልይ ስለሚል ማለት ነው። ከተመለሰልህ ብራዘር። ጥሩ። ስለዚህ የማይተረጎም የሚል ጥቅስ የለም፣ የማይተረጎም የሚል አስተምሮ የለም ነው የሚለው። እንግዲህ ይሄኛው ወዳጃችን ከዚህ በፊት ያለው እንኳን የተለየ ነው። ኤኒዌይስ ስለዚህ እያልክ ያለው ባጭሩ ሜይ ቢ ከምን አንጻር ነው ማይተረጎም የምንለው? ልሳኑ ይተረጎማል አይተረጎም? እሺ ልሳኑን ሰውየው ኦልሬዲ እየተናገረ ነው። በመንፈስ ይጸልያል፣ እግዚአብሔርን ያመሰግናል። እሱም ላይረዳው ይችላል። እስከሚተረጎም ጊዜ ድረስ ግን ያ ልሳን ኦልሬዲ አልተተረጎምም፣ ከእግዚአብሔር ጋር ግን ያወራል ማለት ነው። ያ ልሳን ደግሞ እንዲተረጉም መጸለይ አለበት ይላል። ከጸለየና እግዚአብሔር የመተርጎም ስጦታ እስከሚሰጠው ድረስ አሁን እሺ ደቂቄ በጣም እየሄደ ስለሆነ ስለዚህ ይሄ ልሳን ከዚህ አንጻር ነው ማይተረጎም የምንለው እኮ። ይሄ ልሳን ሊተረጎም የሚችል ነው አይችልም? ዳይሬክትሊ ሊተረጎም የሚችል ነው አይችልም? እንትን የሚልልህ ይሰማል? እሺ ችግር የለም። ሰምተኸኛል? ቀጥል። ሊተረጎም የሚችል ነው አይችልም? ይችላል እኮ ነው የምልህ። ተሰማ በቃ ለኔ ይሰማ። ውጭ ልውጣ። በቃ ሊተረጎም ከቻለ በቃ የማይተረጎም ልሳን የለም ማለት ነው። መተርጎም ግን የመንፈስ ቅዱስ እኮ። ስለዚህ ሊተረጎም የሚችል ነው፣ ሊተረጎም የማይችል ልሳን የለም ማለት ነው። ስጦታው የመተርጎም ስጦታው አይ ስለ ስጦታው አሁን ስለ መተርጎም ስጦታ ሳይሆን ከሚያወራ ከሆነ እኮ ልሳኑ ጥሩ። በቃ ኔትወርክ በጣም እንትን እያለ ስለሆነ ወደ ቀጣይ እሺ ወደ ቀጣይ ልሂድ፣ እየሰማኝ ስላልሆነ ማለት ነው። ይሰማል አሁን አይደል? እሺ አንደኛ ቆሮንቶስ ምዕራፍ 14 23 ላይ እንግዲህ ማህበር ሁሉ አብረው ቢሰበሰቡ እሺ
አንደኛ ቆሮንቶስ ምዕራፍ 14 23 ላይ እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ አለ ያልተማሩ ወይም የማያምኑ ሰዎች ቢገቡ አለ። ያልተማሩ የተባሉት እነማን ናቸው? ሰምተኸኛል? ሜቢ የመንፈስ ቅዱስን አሰራር ስለ መንፈሳዊ ነገር ጥልቅ የሆነ ነገር የሌላቸው ወይንም አዲስ የሆኑ እየመለስኩልህ ነው። አይሰማም እንደ እኔ ድምፅ ጋይስ? አይሰማም? አይ ነው ላግ አድርገህ ነበር። ቀጥል። እሺ ቀጥል። እየተሰማው አይደለውም? ችግር የለውም ቀጥል። ሰዓቴ ግን በጣም አለቀ። በጌታ ጠቅሶ እንድገምልኝ እስቲ። ያልተማሩ የሚላቸው ደጋግሞ ያልተማሩ የሚላቸው ችግር የለውም። ሰዓት ይጨመርልሃል አልኩ። እሺ እነርሱ ከፈቀዱ ችግር የለውም። እኔ አይ ዶንት ቲንክ ምንም ብትንትን ነገር ሆነ። ቆይ ሚራክል አንደኛ አይ ነው ኔትወርኩ ነው በጣም ላግ እየሆነ እየተሰማችሁ ያላችሁ ሁለታችሁም ጋር መሰለኝ። በቃ አይ ነው እኔማ በትክክል ነው የሚሰማኝ። እሱ ይሰማል ዲያቆን። ኦኬ እሺ እኔ ላውራ መሰለኝ ምንም እየተሰማኝ አይደለም። በቃ ቆይ አይ ሆልድ ኦን በቃ እኔ እንትን ልበል የቅድሙን ጥያቄ ልመልስና ለመንፈሳዊ ነገር ሚራክል በአምስቱ ደቂቃ ይዋዴ ይቀጥል። በቃ ለመንፈሳዊ ነገር ያሬዶ አይሰማም? ምንም እኛን እየሰማን አይደለም። ዲያቆን እያወሩ ነው እና ወይ ሚውት አድርግና ወይ ወርደህ ተመለስ። ምንም እየተሰማ አይደለም። ወንድም ምንድን ነው የሆነው? የኔ ድምፅ አይሰማም እንደ መዝሙር? ወርደህ ተመለስ ወንድሜ። አቤት። እሺ እኔ ልቀጥል። በጣም ይቅርታ ባልሽኝ ደቂቃ የቅድሟን ጥያቄ ሰው መማር ስላለበት ከስር እንትን ልበል አይሻልም? ደቂቃውን አስጀምረውና ማለት ነው። እሺ ምንድነው እንግዲህ ሁላችሁ መታች ያላችሁ ተከታተሉ እና ጥያቄው ምንድነው? በልሳን ብጸልይ አለ። ኦኬ ልሳን ምንድነው ተባብለናል። ታንግ የምንለው አንደበት ምላስ ማለት ነው። እሺ ቋንቋ ማለት ነው። በቃ ባጭሩ የሰው መግባቢያ ማለት ነው። የሰው መግባቢያ ቋንቋ ወይም ደግሞ ማርቆስ 16 ላይ እንደተናገረ በቃ በእኔ የሚያምኑ በአዳዲስ ቋንቋዎች ወይ ደግሞ አሮጌ ቋንቋ ይኖራቸዋል የየራሳቸው፣ ከዛ በተጨማሪ በሆነ በሌላ ቋንቋ ይናገራሉ አለ። ከዛን ሐዋርያት ሥራ ምዕራፍ 2 ሐዋርያት ምዕራፍ 10 እነዚህን ሁሉ ምናይ ይሆናል ማለት ነው። ስለዚህ ቋንቋ እንደሆነ ግልጽ ነው እና በዚህ በልሳን ብጸልይ አለ መንፈሴ ይጸልያል። ኦኬ አእምሮዬ ግን ያለ ፍሬ ነው የሚለው ምን ማለት ነው ካሉኝ በኋላ ግን እነሱ በምን አይነት መደምደሚያ መሰላችሁ የወሰዱት? እንደው አእምሮዬ አያውቀው ወይም ደግሞ እኔ አላውቀውም የምለውን ካላወቅከው እንዴት ብለህ ትጸልያለህ? ባላወቁትስ ስሙን እንዴት ይጠራሉ ተብሎ አይደለ የተነገረው። ስለዚህ ካላወቅከው የምትናገረውን ስለ እግዚአብሔር ማታ ከሆነ ወይም ደግሞ የምትናገረው ማታ ከሆነ እንዴትም ብለህ ልጠራው አትችልም። ግን ታዲያ ምን ማለት ነው? አእምሮዬ ግን ያለ ፍሬ ነው ማለት እዛው ዝቅ ብለን እናነበዋለን ማለት ነው። ምን አለ እንግዲህ ምንድን ነው በመንፈስ ጸልያለሁ በአእምሮ ደግሞ ጸልያለሁ፣ በመንፈስ እዘምራለሁ በአእምሮም ደግሞ እዘምራለሁ ካለ በኋላ እንዲያማ ካልሆነ አሁን ተመልከቱ፣ በግል ብቻውን የሚያመሰግን ግን ምእመኑ ወይ ደግሞ ህብረቱ የማይሰማ የማይዘምር የማያመሰግን ከሆነ አንተ በመንፈስ ብትባርክ አለ። በመንፈስ የሚለው ምንድን ነው? በመንፈስ ስጦታ በሆነው በልሳን ብትባርክ ባልተማሩት ምኑን ቋንቋውን ማለት ነው። ቋንቋ ነው ካለን ቋንቋ በትምህርት የሚገኝ ነው። በነገራችን ላይ ሐዋርያው ቅዱስ ጴጥሮስ ሐዋርያ ሥራ ምዕራፍ 2 ላይ የተናገሩት ሙሉ ቋንቋ በትምህርት የሚገኝ ነው። በነገራችን ላይ በትምህርት የሚገኝ ነው። አሁን ላይም በትምህርት እናገኘዋለን። ለምሳሌ ከቤተሰቦቻችን እንማራለን ቋንቋውን። አይ በትምህርት ቤትም ገብተን ደግሞ መማር እንችላለን። ስለዚህ ምን አለ ይኸውላችሁ፣ ባልተማሩት ምኑን ቋንቋውን ማለት ነው። ባልተማሩት ስፍራ የተቀመጠው ምትለውን ካላወቀ እንዴት አድርገው ለምስጋና አሜን ይላል ማለት ነው። ሐዋርያው ቅዱስ ጳውሎስ በትልቅ ቦታ ሰጥቶ የሚናገረው አእምሮ ያለ ፍሬ ነው የሚለው ይኸው ለምስጋና አሜን ካላለ አእምሮ ያለ ፍሬ ነው። ምዕመኑ ፍሬ አላፈራም፣ አልታነጸበትም። ለዛ ነው ከዚህ ከፍ ብላችሁ ልሳን የሚናገር ለማነጽ እንዲሆን እንዲበዛለት ይጸልይ የሚለው ማለት ነው። ስለዚህ ለማነጽ መሆን አለበት። ምኑን? ምዕመኑን፣ ክርስቲያኖችን፣ ህብረቱ አሜን ካላለ ይኸው ያለ ፍሬ ነው። ያለ ፍሬ ማለት ያለ ውጤት ነው ማለት ነው። ፍሬ ማለት ውጤት ማለት ነው በነገራችን ላይ
እንጂ ጭራሽ አያውቀውም አእምሮ የሚል ትርጉም በቤተክርስቲያን አባትም በማንም ፍቺ የለውም። ስለዚህ እዛው ዝቅ ብሎ 16 ላይ ምን ይላል? ይሄው የተቀመጠው እና ቋንቋውን ያልተማረ የማያውቅ ማለት ነው። ልሳኑ ተሰጥቷል፣ ቻይንኛ ይሆናል። ቻይንኛ ስትናገር ቻይንኛ ያልተማረ ሰው የማያውቅ ሰው አሜን እንዴት ይልሃል? ለምን? አንተ ይኸው በመንፈስ ወይ ደግሞ በዚህ በተሰጠ ስጦታ በቋንቋው ስትባረክ አሜን ማለት አይችልም። አያውቀውም፣ አይሰማውማ። ከዛስ ካልሰማውስ ምን ይሆናል? አሜን አይልም። አሜን ካላለስ ፍሬ እያፈራህ አይደለም። ስለዚህ ሐዋርያው ቅዱስ ጳውሎስ ምን እያለ ነው? በልሳን የምትናገሩ ፍሬ ለማፍራት ይሁን እያለን፣ ለማነጽ ይሁን። ኦኬ፣ ምእመኑ አብሮ አሜን ማለት አለበት። ይሄን እንዲሆን አለ እዛው 15 ላይ ከፍ ብለን የመጣነው ያነበብነው ላይ ምን አለ? በመንፈስም ትጸልያለህ። ኦኬ፣ አንተም ትጸልያለህ። እሺ፣ እንደገና ደግሞ ምእመኑም አብሮ ይጸልያል ማለት ነው። ለዛ ነው በመንፈስም ጸልያለሁ በአእምሮም ደግሞ ጸልያለሁ። ስለዚህ እሱ ጸሎት ሲያደርግ ወይ ደግሞ መባረክ ሲያደርግ ወይ ደግሞ ምስጋና ወይ ደግሞ መዝሙር ሲያደርግ በቋንቋው በተሰጠው ልሳን ምእመኑም አብሮ አሜን ማለት አለበት። አሜን ካላለ ግን ያለ ፍሬ ነው እያለ ነው። አእምሮ ያለ ፍሬ ነው እያለ ነው። ግን እንደው ሊትራል እንደዚህ ሚኒንጉን ራሱን ውሰድ ከተባለ አእምሮ ያለ ፍሬ ነው ማለት ባይዘዌ በምን ከተናገርኩ እያለ ነው። በእነሱ በሚሉት በልሳን ከተናገርኩ አእምሮ ያለ ፍሬ ነው ሊትራሊ እንውሰደው ከተባለ በቃ ሻራ ፓራ የሚለውን ቃላት መደጋገም ስትናገር ፍሬ አልባ ነህ እያለህ ነው። ባይዘዌ ሊትራል ኢቭን እንውሰደው ከተባለ ማለት ነው። ስለዚህ እያለ ያለው ምእመኑ ወይ ደግሞ ክርስቲያኖቹ ያለ ፍሬ ናቸው ወይ ደግሞ ጥቅም አልተገኘበትም ማለት ነው። ለዛ ነው ከዛ ከፍ ብሎ ለማነጽ ይሁን። ይልቁንስ ግን ይህ ልሳን ምንድን ነው? ለማያምን ሰው ምልክት ነው። በነገራችን ላይ ይህ ልሳን ለምሳሌ እኔ ዮኒ መዝሙረ፣ እነ ዮሐዴ፣ ዲያቆን ዳዊት፣ ደሜ ምንድነን? በእነሱ አይን ማናምነና ለእኛ ምልክት ይሆን ዘንድ ነው። እንዴት? እኛ የምንናገረውን ቋንቋ እነሱ ከመጀመሪያው ሳይናገሩት ከዛ መንፈስ ቅዱስ እንደሰጣቸው ያሳዩንና ወደ እነሱ እንድንሄድ የሚያደርግ ነው። ማስረጃ ሐዋርያ ሥራ ምዕራፍ 2 ላይ ይኸውላችሁ የመንፈስ ቅዱስ ስጦታን ሰጠና ከዛስ ምን ብሎ ተገረሙ? እነዚህ የገሊላ ሰዎች አናውቃቸውም እንዴት በገዛ ቋንቋችን አወሩ? ያወሩት እኮ በገዛ ቋንቋችሁ እኮ መንፈስ ቅዱስ ሰጥቷቸው ነው፣ ኬትም አምጥተው አይደለም። መንፈስ ቅዱስ የሚባል አለ። አያችሁ፣ ምልክት ይሆናል። ለሚያምኑ አይደለም ነው የሚለው ጭራሽ። ስለዚህ ለማያምኑ የተሰጠ ነው ይሄ ልሳን። ለማያምኑ እንዴት ነው የተሰጠው? ይኸው በቃ ሁላችሁ የምትናገሩትን ቋንቋ እኔ ከልጅነት ጀምሮ እንደማልናገር ታውቃላችሁ። ከዛ ሰደሊ የሆነ ሰዓት ላይ ቢሰጠኝ መንፈስ ቅዱስ እንደሰጠኝ ነግራችኋለሁ። በመንፈስ ቅዱስ እንድታምኑ ነው። ስለዚህ በሐዋርያት አገልግሎት ምንድነው? መንፈስ ቅዱስ አብሮ ይመሰክራል እነዚህን ስጦታዎች እየሰጠ። እዚሁ አንደኛ ቆሮንቶስ በቀረኝ ሰከንድ፣ እዚሁ አንደኛ ቆሮንቶስ ምዕራፍ 12:10 ላይ ምን ይላል? በልሳን መናገርን ማን ይሰጣል? መንፈስ ቅዱስ ካለ በኋላ ይኸው የተነገረውን መተርጎም ነው የሚሰጠው ይላል ማለት ነው። ቴንክ ዩ። እሺ ዲያቆን እናመሰግናለን። ጊዜ ይስጥልን። ዮሐድሻና ፕሮፌት አሉ። ፕሮፌት አለው መዝሙር። እሺ እንኳን በሰላም መጡ። ሰላም ኖት? ይሰማል? አዎ ይሰማል። አይሰማም? እግዚአብሔር ይመስገን፣ ሁሉ መልካም። እግዚአብሔር ይመስገን። ይሰማል። እሺ ያዲ ያለ ኦኬ። ይሰማል አሁን? ጥሩ። እሺ እንዴት ነው የምናደርገው? ጥያቄና መልስ ወይስ እንዴት ነው? የተወሰነ ሀሳብ መስጠት ትፈልጋላችሁ? 5 ደቂቃ እንስጥና ከዛ 5 ደቂቃ አንድ ሀሳብ ስጡ። ከዛ ወደ ጥያቄና መልስ እናደርግ። 5 ደቂቃ በጣም ብዙ ነው። 3 ይሁን። እሺ አሪፍ ሀሳብ። 5 ቢሆን ማለት መዝሙር 5 ላድርገውና ሩሳዊ ስለሚል ያው ሰርተን ሁለታችንም 5 ደቂቃ 5 ላድርገውና በእርል የጨረሰ ችግር የለውም። እሺ ማን ይጀምር? ምናልባት የኛ አፈርሜቲቭ ፕሮፌት ስለሆኑ ምናልባት ሀሳቡ ቢጨምሩ ጥሩ ነው። እሺ ፕሮፌት ይጀምራሉ? የዋድ ቢጀምር ጥሩ ነው። የዋድ ቢጨምር ደስ ይለኛል። ፕሮፌት አሁን እኔ የለም ይሄ የማይተረጎም ልሳን የለም ብዬ ነው የማምነው እና አሁን የለም ለማለት የማነሳው ፖይንት ኦልሬዲ ማለት የተለየ ልሳን አለ የሚለው አፈርሜቲቭ አክሽን የሚያነሱት እርሶ ነው። እንግዲህ ከዲያቆን ጋር ሲነሳ የነበረው ሀሳብ ኦልሬዲ በደንብ ሀሳቡ ስለተሰጠበት እስቲ አለ ምትለ አይ ቲንክ ወጣት ስለሆን ከአንተ እያልኩ ብጠራ ጥሩ ነው እና
አንተ ደግሞ የምታነሳው በልሳን ታነሳው ካለሽ ጥሩ። እሺ ጀምር ይበሉኝ። ጀምር ደቂቃ ያዙልኝ መዝሙርሽ ችግር የለው። ያ ጀምር አስጀምረው። ኦኬ እሺ በጌታ በኢየሱስ እጀምረዋለሁ። የመጀመሪያው ስለ ልሳን ሲወራ ልሳን የጸጋ ስጦታ እንደሆነ ይታመናል። ቅድም ወንድሞች ምን ሚዩት ላይ ነኝ እንዴ? ሚዩት ላይ ነኝ። እሰማለሁ። መዝሙር ይሰማል። አዎ ቀጥሉ። መዝሙር እሰማለሁ እና የጸጋ ስጦታ እንደሆነ መጽሐፍ ቅዱስ ይናገራል። ከዛ ባለፈ ልሳንን የመጀመሪያ ማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ እናያለን። ከዛ በኋላ ማቴዎስ 3 ላይ ማቴዎስ 16 ላይ ማርቆስ 16 ላይ ሐዋርያት ሥራ ምዕራፍ 1:5 ላይ 1:8 ላይ ከዛ 2 ላይ ሐዋርያት ሥራ 10 ሐዋርያት ሥራ 19 ላይ ከዛ ቆሮንቶስ ምዕራፍ 12 ከዛ አንደኛ ቆሮንቶስ ምዕራፍ 14 ላይ በደንብ ወርድበታለሁ። ማርቆስ ላይ እንዴት ተቀመጠ ከተባለ በተስፋ መልኩ ሲቀመጥ እናያለን። ስለ ልሳን ምን አይነት ተስፋ ነው ጌታ የተናገራቸው ሲባል ሀፕን አላደረገም ግን ተነግሯል። 17 እንደዚህ ይላል፣ የሚያምኑት እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ልሳን ይናገራሉ ብሎ ክሌም ያደርጋል። ይህ ማለት ሀፕን አድርጓል ማለት አይደለም፣ ግን በተስፋ መልኩ ሲቀመጥ እናያለን ጌታ ኢየሱስ ለሐዋርያቶች ሲነግራቸው። ከዛ ባለፈ ዮሐንስም ሲናገር እኔ በውሃ አጠምቃለሁ ከዛ በመንፈስ ቅዱስና በእሳት ያጠምቃቸዋል ብሎ ይናገር ነበር በማቴዎስ ወንጌል ምዕራፍ 3:11። ብዙ ጊዜ ልሳን ሐዋርያት ሥራ ላይ ከመንፈስ ቅዱስ ጥምቀት በኋላ ተከታትሎ ሲመጣ ቆርኔሌዎስ ጋር እናያለን። እዛ ደግሞ ኤፌሶን ያሉት ከጥምቀት ጋር ሲጋፈሉት እናያለን ማለት ነው። እዚህ ሐዋርያት ሥራ ምዕራፍ 1 ላይ አሁንም በተስፋ ሲቀመጥ እናያለን። ልሳን የት ላይ? ሐዋርያት ሥራ ምዕራፍ 1 ቁጥር 5 እንደዚህ ይላል። 5 ላይ እንደዚህ ይላል ቁጥር 5 ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ጊዜ በኋላ በመንፈስ ቅዱስ ትጠመቃላችሁ። ለምን? ልሳን መናገር ከመንፈስ ቅዱስ ጥምቀት በኋላ የሚመጣ እንደሆነ ክሌም ሰጥቶ ያልፋል። ቁጥር 8 ላንብብላችሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ነገር ግን ይላል መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳና በሰማርያ እስከ ምድር ዳርቻ ሁሉ ምስክሮቼ ትሆናላችሁ ብሎ ክሌም ካደረገ በኋላ ልክ እንደ ተስፋው ማርቆስ ወንጌል ምዕራፍ 16 17 ላይ በተስፋ መልክ ተቀምጧል። ምዕራፍ 2 ላይ ሀፕን ያደርጋል። ከዛስ ሁሉም በመንፈስ ቅዱስ ተሞሉ፣ መንፈስ እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ተናገሩ ብሎ በሌሎች ቋንቋ ምናይ ቋንቋ የግሪክ ቋንቋ፣ የግብፅ ቋንቋ፣ የኢላሜጥ፣ የሜድ ምናይ ወደ 13 የሚያክሉ ሀገር ቋንቋ የመጡት የተበተኑ እስራኤላውያን ያን የጴንጤቆስጤ በዓል የሚያከብሩት እስራኤል ስለነበረ በሚሰሙት ቋንቋ ሲነገር እናያለን። ትርጉም የሚባል ታሪክ እዛ ጋር አልነበረም፣ በሚሰሙት ቋንቋ ስለነበረ። ከዛ ባለፈ ቆርኔሌዎስ ጋር ቆርኔሌዎስ ጋር ምዕራፍ 10 ላይ ምዕራፍ 10 ቁጥር 44 ላይ እንደዚህ ይላል 44 10 ላይ በጣም በሚገርም ቁጣ 10:44 ላይ እንደዚህ ይላል። ጴጥሮስም ይህን ከተናገረ በኋላ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው ፍሮም ዘ ቢጊኒንግ። ከዛ በኋላ ከጴጥሮስ ጋር የመጡት ከተገረዙት ወገን የሆኑት አማኞች የመንፈስ ቅዱስ ስጦታ በአሕዛብ ላይ መፍሰሱን ሲያዩ ተገረሙ። የመንፈስ ቅዱስ ስጦታ አንዱ ምንድን ነው ሲባል ቁጥር 46 ይኸውም በልሳን ሲናገሩና እግዚአብሔርን ሲያመሰግኑ ሰሟቸው። ምን? መንፈስ ቅዱስ ስጦታ ተቀበሉ፣ በልሳን ተናገሩ። እዚህ ጋር ተተረጎመ አልተረጎመ የሚል ነገር የለውም። ምዕራፍ 19 ሐዋርያት ሥራ ላይ ቁጥር 6 ላይ እንደዚህ ይላል። ምዕራፍ 19 ኤፌሶን ሲገባ እንደዚህ አለ። ጳውሎስም እጁን በላያቸው ላይ በጫነ ጊዜ መንፈስ ቅዱስ ወረደባቸው፣ በሌሎች ቋንቋዎችም ተናገሩ። ኢኒሴንስ መንፈስ ቅዱስን መቀበል፣ መሞላት፣ መጠመቅ፣ ከዛ ደግሞ የጸጋ ስጦታ እናያለን ማለት ነው። በሐዋርያት ሥራ ይህን ካየን ወደ አንደኛ ቆሮንቶስ እንሄዳለን። አንደኛ ቆሮንቶስ ላይ ቀደም ሲነሳ እንደነበረው 12:10 ላይ ልሳን የጸጋ ስጦታ ሆኖ ተቀምጧል። ልሳን የጸጋ ስጦታ ሆኖ ተቀምጧል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 እንደዚህ ይላል። ምዕራፍ 12 ቁጥር 10 ለአንዱ ታምራት ማድረግ፣ ለሌላው ትንቢትን መናገር፣ ለሌላው ደግሞ መናፍስትን መለየት፣ ለአንዱ ደግሞ ይላል የጸጋ ስጦታ ስለሆነ ልሳን ለአንዱ በልሳን መናገር፣ ደግሞም ባይ ዲፎልት ለሌላው የተነገረውን ልሳን መተርጎም ስጦታ ይሰጠዋል። ስለዚህ ልሳን የጸጋ ስጦታ ሆኖ እናየዋለን። የት? አንደኛ ቆሮንቶስ ምዕራፍ 12:10 30 ላይ እንደዚህ ይላል እዚሁ ሁሉስ በልሳን ይናገራሉ፣ ሁሉ ይተረጉማሉ? አይ አንዳንዶች ይናገራሉ፣ አንዳንዶች ደግሞ ይተረጉማሉ ካለ በኋላ ማርቆስ 16 ላይ ስንሄድ ተስፋ ነው የሚያምኑትን ሊከተላቸው ይችላል ብሎ አስቀምጧል። እዚህ ደግሞ አንደኛ ቆሮንቶስ ምዕራፍ 14 ላይ ስንገባ ምዕራፍ 2 ቁጥር 2 ላይ ልሳንና ሴክሬት እንደሚያወራ ከእግዚአብሔር ጋር ሚስጥር እንደሚያወራ ይናገራል። ከዛ ወርዶ 4 ላይ ደግሞ
በልሳን የሚናገር ራሱን ያነጻል፣ ትንቢት ግን ለቤተክርስቲያን ብሎ ይናገርና በህብረት መካከል ደግሞ ይናገራል። ቁጥር 26 ላይ በህብረት መካከል አንዱ መዝሙር አለው፣ ቁጥር 26 ላይ አንዱ ደግሞ ትምህርት አለው፣ አንዱ መግለጥ አለው፣ አንዱ ልሳን መናገር አለው፣ አንዱ መተርጎም አለው ብሎ ይናገራል። ከዛ ባለፈ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ ይላል። ምን ለማለት ነው? በመላእክትና በልሳን ካለ በኋላ ፍቅር ግሬተር ዛን መሆኑን ለማሳየት ይሞክራል። ከዛ በኋላ 8 ላይ ፍቅር ከቶ አይወድቅም፣ ነገር ግን ትንቢት ይሻራል። ዛሬ አይደለም ነገ ይሻራል። ፕሮባቢሊቲ ነው። ፍጹም የሆነ ሲመጣ ልሳን ቢሆን ይቀራል፣ ቀርቷል ሳይሆን ገና ነው የሚቀረው። ሙሉ የሆነ ሲመጣ ቁጥር 10 ላይ ያብራራል። ስለ ልሳን አዲስ ኪዳን ላይ ይህን ካየን ቀጣይ ዮሐድ የሚለውን ሰምተን ደግሞ ሪባትን እናደርጋለን። ኦኬ እሺ ፕሮፌት ቴንክ ዩ። አይ ቲንክ ደቂቃ ይጀምሯል። ልቀጥል እንግዲህ ባይ ዘ ዌይ ልሳን ማለት ከመሰረታዊ ትርጉሙ ስንጀምር የግዕዝ ቋንቋ ነው። ምንም የተለየ ትርጉም የለውም። በቃ ቋንቋ ማለት ነው። ሌላ ምንም ትርጉም የለውም። ቋንቋ ያልሆነ ቋንቋ ማለት ደግሞ ባይ ኔቸር መግባቢያ ወይም ደግሞ አንዱ ከአንዱ ጋር የሚግባባበት መነጋገሪያ መግባቢያ ማለት ነው። ዘን አንድ ልሳን መግባቢያነቱ ቀርቶ ግራ ማጋባት ከጀመረ ኢዝ ኖ ሞር ልሳን ወይም ደግሞ ቋንቋ መሆኑ ቀርቷል ማለት ነው። ታዲያ ምን ሆኗል? የነገሮች መጋጨትና ጫጫታ ብቻ ሆኖ ይቀራል ማለት ነው። ኦኬ ሶ ከዛ አንጻር የሚታይ ነው። ሶ መጽሐፍ ቅዱስ ስለ ልሳን ምን ብለዋል? ፕሮፌትም ከመጽሐፍ ቅዱስ በምልአት እንደሚናገረው አስቀድሞ ትንቢተ ኢዩኤል ምዕራፍ 2 ላይ መንፈስ ቅዱስ ወይም ደግሞ እግዚአብሔር በትንቢት ምን ብሎ ተናግሯል? መንፈሰ እግዚአብሔር ወይም ደግሞ መንፈስ ቅዱስ በመጣ ጊዜ ለሐዋርያቶቹ ወይም ደግሞ ለክርስቲያኖች ላይ መንፈስ ቅዱስ እንደሚወርድና በልዩ ልዩ ቋንቋዎች መናገርን ስጦታ እንደሚሰጣቸው አስቀድሞ ተናግሯል። እና በጣም ደስ በሚል ሁኔታ ፕሮፌት የተለየና የማይተረጎም ልሳን አለ ሲሉ አልሰማሁም። እንግዲህ እስካሁን በኋላ ላይ ምናልባት ካሉ እናያለን። ያ ልሳን ኢፌክቲቭሊ እና ፉሊ የወረደው እንግዲህ ሐዋርያቶቹ ላይ ነው አደለ? በተስፋ ክርስቶስ ራሱ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ብሎ በተደጋጋሚ ተናግሯል። ያንን በኢየሩሳሌም ከቆዩ በኋላ የሚያገኙት ጸጋ መንፈስ ቅዱስ ነው። ያ ካገኙ በኋላ ያገኙት ታላቅ ስጦታ ልሳን ተብሎ ተነግሯል። ያ ልሳን ደግሞ የማይተረጎም ሳይሆን የሚታወቅና ሰዎች የሚሰሙት ቋንቋ እንደሆነ በግልጽ ይናገራል። ከሐዋርያት ሥራ ምዕራፍ 1 ጀምሮ ያለውን በተስፋ ቃል መንፈስ በወረደላችሁ ጊዜ በመንፈስ ቅዱስ በተጠመቃችሁ ጊዜ ስለሚል እሱን እንዘለውና የተለየ ሀሳብ ስላልተነሳ ምዕራፍ 2 ግን በጣም በሚገርም ሁኔታ ተስፋ የተገባለት ያን መንፈስ ቅዱስ በትንቢተ ኢዩኤል የተነገረው ያ መንፈስ ቅዱስ በወንዶች በሴቶች ሁሉ ላይ ሲወርድ ምን አይነት ልሳን ነው የሰጠው የሚለውን ለሐዋርያቶቹ የሰጣቸውን ስፒሪት ወይም ደግሞ የሰጣቸውን ልሳን ካልተቀበልክ በቃ አንተ የሐዋርያቱ መንፈስ አይደለም የተቀበልከው ማለት ነው። ለሐዋርያቶቹ እንግዲህ በዓለ ሀምሳ የተባለውን ቀን በደረሰ ጊዜ ሁሉ በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩትንም ቤት ሁሉ ሞላው ይላል። አሁን የመንፈስ ቅዱስ በኃይል መምጣት እዚህ እንመለከታለን። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። ልሳኖች ታዩአቸው። ኦኬ፣ ያ የታየው ልሳን ምን? በእያንዳንዳቸውም ላይ ተቀመጡባቸው። ልሳኖች ናቸው የተገለጠው። መንፈስ ቅዱስ የገለጠው ልሳኖች ነው እና በእያንዳንዱ ሐዋርያ ላይ ተቀምጧል ይሄ ልሳን እና በሁሉም መንፈስ ቅዱስ ሞላባቸው ይላል። ልሳኑ የገለጠው ማን ነው? መንፈስ ቅዱስ ነው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳን ተናገሩ፣ ይናገሩ ጀመር ይላል። ስለዚህ በሌላ ልሳን መናገር ጀመሩ። በሌላ ልሳን ማለት እነርሱ ካደጉበት ከተወለዱበት ቋንቋ ሌላ የሆነ መንፈስ ቅዱስ የገለጠላቸው በጣም ብዙ ቋንቋ አለ ማለት እሱ ነው በቃ ልሳን ማለት። ኦኬ፣ በሌላ ልሳን ሐዋርያቶቹ የተገለጠላቸው ይህን ነው። ስለዚህ መናገር ጀመሩ። ሲናገሩ ምን አሉ? ህዝቡ ሁሉ ተነስቶ ምን አለ? ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም ወይ? የገሊላ ሰዎች ሆነው እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ። ስለዚህ ገሊላውያን ናቸው፣ መንፈስ ቅዱስ ገልጸውላቸው ግን የዓለም ቋንቋ ነው የሚናገሩት። ማለትም እዛ የተሰበሰቡ የእያንዳንዳቸው ከአረብም የመጣለ ከፊላደልፊያ ያለ ከካፓዶሻ የመጡ ሰዎች አሉ። የእያንዳንዱ ቋንቋ መንፈስ ቅዱስ ገለጸና መናገር ጀመር። ስለዚህ ለማያምን ምልክት ነው ያለው ሐዋርያ ቅዱስ ጳውሎስ። ከዚህ አንጻር የማያምኑት አሁን በዚህ ሰዓት ልሳን ሲገለጥ ምልክት ሆነባቸው። እንዴ ይሄማ የእግዚአብሔር ስራ የመንፈስ ቅዱስ ስራ ካልሆነ በስተቀር ሰው
በራሱ ሊያመጣ አይችሉም። ምክንያቱም ገበሬዎች ናቸው እንዳለ ሐዋርያቶች ብትመለከት የተማረ እንኳን የላቸው ከአሳ አጥማጅ ከገበሬ ከነዚህ የመጡ ናቸው እና ፎሬስት ሰደን እያንዳንዱ ህዝብ ቋንቋ አወቁ። ይህ የመንፈስ ቅዱስ ስራ ነው ብለው አደነቁ ይላል። በተመሳሳይ መንገድ ሐዋርያ ሥራ ምዕራፍ 10ም ይሄ ታሪክ ተደግሞ እንመለከታለን። አሁን አይሁዳውያን ለአሂዛብ ነው የተገለጠላቸው። ሐዋርያ ሥራ ምዕራፍ 10 ደግሞ ከአሂዛብ ለአይሁዳውያን ሲገለጥላቸው ማለትም ቆርኔሊዮስ ከአሂዛብ ወገን የሆነ ነው አይደል? መንፈስ ቅዱስ ይመጣና የአይሁዳውያን ቋንቋ ያልገለጠለም ይገልጥለታል። እና ምን ሲል ይሰማሉ አይሁዳውያን? እግዚአብሔር አምላክ ሲያመሰግን። እንዴ ይሄ አሂዛብ አይደለም እንዴ? እንዴት ነው እግዚአብሔርን ሲያመሰግን በገዛ ቋንቋችን ምን ሰማው ብለው ተገረሙ ነው የሚለው። ስለዚህ ልሳን ሁልጊዜ ለማያምን ምልክት ሆኖ ነው የሚሰጠው። ምልክት የሚሆነው እንዴት ነው? ያልተማርከው ያልተወለድክበት ቋንቋ ፎሬስት ሰደን መንፈስ ቅዱስ ይገልጽልና ትናገራለህ ማለት ነው። እግዚአብሔር ይስጥልሽ። ሰዓት አለቀ። እሺ ጥያቄና መልስ ነው የምታደርጉት አይደለ? አዲ እንደዛ ይሻላል። እኔ እንጃ ንገሩኝ። ከሀሳብ ሶስት ደቂቃ እንሂድ። ያነሳችሁት ሀሳብ ላይ ሶስት ደቂቃ ልስጣችሁ። ጥሩ ፕሮፌት አሉ አለው መዝሙሬ። እሺ ዮሐዲ ያነሳው ሀሳብ ላይ እርሶ ደግሞ ማፍረስ የሚለው ቃል አይገልጸውም፣ ግን ሀሳቦታ የዮሐድ ሀሳብ ላይ አስተያየት ይስጡ። 3 ደቂቃ አሉት። ዮሐድ ደግሞ እርሶ ላይ ስታ፣ ከዛ ጥያቄና መልስ እናደርጋለን። ልጀምር? ትችላለህ። ኦኬ እሺ የመጀመሪያው እንግዲህ ወንድማችን ዮሐድ የኢዩኤልን መጽሐፍ ምዕራፍ 2 ነው ክሌም ያደረገው። እንግዲህ በዛ ቀን የሚታወቅ ነው። ኢዩኤል ምዕራፍ 2 ቁጥር 28 ላይ ትንቢት ተነግሯል። ከዚያ በኋላ በመንፈስ በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ፣ ወንዶችና ልጆች ሴቶች ልጆች ትንቢትን ይናገራሉ እንጂ የሚለው እንጂ ልሳንን አይልም እዚህ አካባቢ። ከዛ ሽማግሌዎች ህልምን ያለማሉ፣ ጎረምሶች ደግሞ ራእይን ነው የሚለው እንጂ ሊትራሊ ልሳን የሚል ቃል አይናገርም። እንደው ስለ ልሳን ካስፈለገ እንደውም እዚህ ኢሳያስ ምዕራፍ 28 ማንሳት የተሻለ ይመስለኝ ነበር። እሱም ቢያነሳ ጥሩ ነበር። ኢሳያስ ምዕራፍ 28 ላይ እንደዚህ ይላል። ከቁጥር 49 ጀምሮ 28 ኢሳያስ 28 ከ11 ጀምሮ 11 እና 12 እንደዚህ ይላል። ኢሳያስ ምዕራፍ 28 11 ላይ እንግዲያማ እግዚአብሔር በባዕዳን ልሳን በእንግዳ ቋንቋ ለእነዚህ ህዝብ እናገራል ብሎ ተናግሯል። ስለዚህ እዛ ጋር ትንቢት ነው የሚለው ልሳን አይልም። ከዛ ባለፈ የኢዩኤልን ትንቢት ቀጥታ የምናገኘው በሐዋርያት ሥራ ምዕራፍ 2 ነው። ኢዩኤል የሚገናኘው ከሐዋርያት ሥራ ምዕራፍ 2 ጋር ስለሆነ ጴጥሮስም በዛ ጊዜ ሲናገር በኢዩኤል የተነገረው ያ ነው ከጌታ ማለት ጌታ በስጋ ለባሽ መንፈሴን አፈሳለሁ ትንቢት ይናገር ብሎ የተናገረውን ሲያስታውስና ሪቬል ሲያደርግላቸው እናያለን። ታዲያ የዋር ላይ አንድ ያስኩት ነገር ምንድን ነው? ልሳን ቋንቋ ብቻ ነው የሚል አይነት ክሌም አስቀምጧል። 1 ነው 2 ነው አላለም፣ ግን ቋንቋ ነው ካለ ባይ ዲፎልት ምን እያለን ነው? አንድ ብቻ ነው እያለን ነው ማለት ነው። ስለዚህ ልሳን ቋንቋ ነው ብሏል። ታዲያ እኔ ሌሎች ጥያቄዎች ይነሱብኛል። ለምን ከተባለ ልሳን በሐዋርያት ሥራ ምዕራፍ 2 ላይ ብቻ ሀፕን ያደረገ አይደለም። ቅድም እንደ ተስፋ ፍሮም ዘ ቢጊኒንግ ሳነሳ ተስፋ ሆኖ ማርቆስ 16:17 ላይ ተቀምጧል። የሚያምኑትን በአዲስ ቋንቋ ይናገራሉ የሚል ነበረ። እሱን እንዴት ነው የሚያየው? ይሄን እንደ ጥያቄ አቀርብለታል። ከዛ ባለፈ 1ኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ሚስጥርን ይናገራል በልሳን የሚናገር ለሰው ሳይሆን ለእግዚአብሔር ነው ይላል። እሱን አልለካውም። 4 ላይም ልክ እንደዛው 13 1 ላይ ደግሞ በሰውና በመላእክት ልሳን የሚለው ነበረ። ታዲያ አንተ ቋንቋ ብቻ ነው ካልክ እዛ ጋር በመላእክት የሚለው ቋንቋ ነው እያለ ነው። ለእሱም መልስ ያስፈልገናል ማለት ነው። ከዛ ባለፈ 1ኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ ሁላችሁ ስትሰባሰቡ ይላል። አንዱ መዝሙር አለው፣ አንዱ ትምህርት አለው፣ አንዱ ልሳን መናገር አለው፣ መተርጎም አለው እያለ ቋንቋ ነው ካልከን እዛ ጋር ለምን መተርጎም ለምን መናገር ብሎ ሲናገር ታያለ። ከዛ ባለፈ ልሳን የጸጋ ስጦታ ነው ወይ ብዬ ጠይቀዋለሁ። ይሄን አላነሳም። ለምን ሲባል 1ኛ ቆሮንቶስ ምዕራፍ 12 10 ላይ ያ አንዱ መንፈስ ለሚፈልገው ጸጋን ይሰጣል። ለአንዱ ዲዘርቬሽን፣ ለአንዱ መለየት፣ ለአንዱ በልሳን መናገር፣ ለአንዱ መተርጎም ይላል። ታዲያ የ1ኛ ቆሮንቶስ ምዕራፍ 12 ቁጥር 10 እና ደግሞ ታች 30 ላይ ወርዶ ሁሉም በልሳን ይናገራሉ ሁሉ ይተረጉማሉ ብሎ ለምን አስቀመጠ? ይሄን በደንብ ማየት ይኖርበታል። ቀጥታ ግን እሱ ያገናኘው ኢዩኤል ምዕራፍ 2ን ከሐዋርያት ሥራ ምዕራፍ 2 ላይ ብቻ ቁጭ አድርጎት ቆርኔሌዎስም አለ እዛ ጋር ጥቅስ አያመጣም። በልሳን ተናገሩ እንጂ የሚለው በሚሰሙት በአሕዛብ ቋንቋ ተናገሩ የሚል ቃል ስለሌለ ኤፌሶንን ደግሞ አልለካውም። እዛ ጋር ደግሞ ልሳን እንደተናገሩ እንጂ በምን እንደተናገረው አይናገርም። ስለዚህ ያነሳዋትን ጥያቄ ላይ መልስ ቢያዘጋጀልን ጥሩ ነው ብዬ አስባለሁ። ኦኬ
እሺ ሪሰት ይደረግና እሺ ልጅ 3 ደቂቃ እሺ ኦኬ ወደ መልሱ ስገባ በብሉይ ኪዳን የተነገረው ልሳን ነው በሐዲስ የተነገረው ብያለሁ። እሱ በትንቢተ ኢዩኤል በወንዶች እና በሴቶች ላይ እንደሚመጣ ከዛ በልሳኖች እንደሚናገሩ ትንቢተ ኢሳያስ ምዕራፍ 28 ላይ ተጠቅሷል። ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ ለእግዚአብሔር እንጂ ለሰው አይናገርም የሚለው የማይታወቅ ልሳን ማለት አይደለም። ምን ማለት ነው? አሁን በአንድ ማህበር ውስጥ ስለ ማህበር ነው እየተናገረ ያለ ሐዋርያ ቅዱስ ጳውሎስ። ማህበር ላይ ተሰባስበው አንድ ሰው ያ ማህበር የማይሰማው ግን ኦኬ መንፈስ ቅዱስ የገለጸለት አዲስ ቋንቋ ልክ ሐዋርያቶቹ አሁን ለምሳሌ ለብዙ ህዝቦች የሚነገር ቋንቋ አይደለ? ለእያንዳንዱ ነገድ የሚሆን ቋንቋ ተገልጾላቸዋል። ለዛ ማህበር ማይሆን ቋንቋ ተጠቅመው ግን የሚሰብክ ከሆነ ወይም ደግሞ በዛ ማህበር ውስጥ ተገለጸልን ብለው ብቻ ማህበሩ የማይሰማው ቋንቋ የሚናገሩ ከሆነ እሱ ይታነጽበታል፣ ማህበሩ ግን አይታነጽበትም ማለት ነው። እዛ ያለው ማህበር አይሰማው፣ ነገር ግን የሚሰማው የሚያደርገው ጸሎት እግዚአብሔር ይሰማዋል የሚል ሀሳብ ነው ያለው። እሱ በስፋት ጥያቄና መልስም ስለምንሄድበት ችግር የለውም። አንደኛ ቆሮንቶስ ምዕራፍ 12 እኮ የሰውና የመላእክት ልሳን ብሎ እኮ ይናገራል። መላእክትም ልሳን እንዳላቸው እሱ መላእክት ልሳን አላቸው ለማለት አይደለም በጭራሽ። አዲሱ መደበኛ ትርጉም የፕሮቴስታንቶቹ ራሱ ምንድነው የሚለው? ግነታዊ አገላለጽ ብሎ ነው የሚገልጸው። ምክንያቱም እንደው እንዲህ እንኳን ባደርግ ማለት የምርም እንደዛ አላቸው ወይም ደግሞ እንደዛ የሚሆን ሰው አለ ማለት አይደለም። እሱን ማረጋገጥ የምንችለው ዝቅ ብለን እንደው እውቀትን ሁሉ እንኳን ቢኖረኝ ብሎ ይናገራል ሐዋርያ ቅዱስ ጳውሎስ። እውቀት ሁሉ ሊኖረው አይችልም። ጥበብን ሁሉ ቢኖረኝ ብሎ ይናገራል። ጥበብን ሁሉ ራሱ ሊኖረው አይችልም ሰው። ግን ምንድነው? ግነታዊ አገላለጽ ነው። እንደዚህ እንኳን ቢሆን የማይሆን ነው። ግን እንደዚህ እንኳን ቢቻል ኖሮ ራሱ ምንድነው? ፍቅር ግን ከሌለኝ ከንቱ ነው የሚለውን ለመግለጽ ግነታዊ አገላለጽ የተጠቀመው ነው። ይሄ የፕሮቴስታንት አዲሱ መደበኛ ትርጉም ቀጥታ መመልከት አስፈላጊ ነው። የጸጋ ስጦታ ነው ወይ ብሏል። ኦፍኮርስ አዎ የጸጋ ስጦታ ነው። ግን ለእያንዳንዱ የሚሰጥ የጸጋ ስጦታ ደግሞ አይደለም። እናንተ በአይነሰሲቲ ነው የምታደርጉት። እያንዳንዱ ክርስቲያን ሲሆን ሲጠመቅ በቃ ልሳን ይናገራል። ሌሎቹ ግን አትጠሯቸውም። መተርጎም፣ አጋንንትን ማውጣት፣ ሌሎቹ አትጠቅሷቸውም። እችን ፓርት ብቻ ግን በቃ ለሁሉም የተሰጠች አድርጋችሁ ትናገራላችሁ። አዎ የመንፈስ ቅዱስ ስጦታ ነው። ሐዋርያት እኮ ተሰጥቷቸው እንጂ ተምረውት ወይም ደግሞ ያደጉበት ቋንቋ አይደለም የተናገሩት። በመንፈስ ቅዱስ የተሰጣቸው ነው። ጸጋ ነው ማለት ነው። ቆርኔሌዎስ ደግሞ የሚሰማ ቋንቋ ነው የተናገረው። ኦፍኮርስ እዛው ክፍሉ እኮ ምንድነው የሚለው? እግዚአብሔርን ሲያመሰግን ሰሙ ነው የሚለው። እግዚአብሔርን ሲያመሰግን እያመሰገነ እንደሆነ ያውቃሉ። አንድ ፓስተር ታራራም ሻራራም የሚለውን ቋንቋ ሲናገር ግን ያመስግን፣ ይሳደብ፣ ይርገም አያውቁትም። ለዛም አሜን አይሉ። ሲያመሰግን ሰማን አይልም በፕሮቴስታንት አዳራሽ ውስጥ፣ ምክንያቱም የሚሰማ ቋንቋ ስላልሆነ። እነሱ ግን እግዚአብሔርን እያመሰገነ እንደሆነ ሰማን ነው የሚሉት። ያጨርሻለሁ። እሺ የጥያቄና መልስ ደቂቃ ስትያዝላችሁ አሁን እሱ ረዘም ቢል ጥሩ ነው። አይ ቲንክ ስንት 10 የተነሱ ሀሳቦች ያልተነሱም ሰፋ ተደርገው እንዲጠየቁ 10 ይሁን 10 ይሁን 15 ይሁን ብዙ ሰው እንዳይቀመጣ 15 ይሁን 15 ይሁን። እሺ ይሁን ችግር የለም። ኦልሞስት እሺ ወይ 12 ደቂቃ ይሁን እንዳይበዛ 12 ይሁን እንዳይበዛ ሰው እንትን እንዳይሰለች። እሺ ማን ነው የሚጀምረው? እሺ ፕሮፌት ይቀጥሉ ጥያቄ። እሺ ዮሐዴ እሺ የመጀመሪያው ጥያቄ ምንድን ነው? ዮሐድ አሁን ሲናገር እንደሰማችሁት በኢዩኤል ምዕራፍ 2:28 ላይ እንደው በስጋ ለባሾች ላይ ከመንፈስ ያፈሳለሁ እንጂ ትንቢትን እንጂ ያለው ልሳንን አላለም። ስለዚህ በኢዩኤል ምዕራፍ 2 ላይ ልሳን ነው ብለኛል። ጥቅስ በጥቅስ ታሳየኛለህ? ከኢዩኤል ምዕራፍ 2 ልሳን የሚል ቃል ኦኬ። ሐዋርያት ሥራ ምዕራፍ 2 ላይ ላሳይ ፕሮፌት። ይሄ በምልአት ይፈሳል የተባለው ትንቢተ ኢዩኤል ያልከኝ በልሳን ብለሃል። ሐዋርያት ሥራ ምዕራፍ 2:17 አዎ ያንን ልሳን መንፈስ ቅዱስን በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ሲል ትንቢትን ይናገራሉ የሚለውን ትንቢትን ማለት ልሳንን የሚጨምር እንደሆነ የምታውቀው የት ነው? ሐዋርያት ሥራ ልክ ለሐዋርያቶቹ
ይህ መንፈስ ከወረደላቸው በኋላ ትንቢተ ኢዩኤል ምዕራፍ 2 ከቁጥር 17 ይጠቅስና እግዚአብሔር ይላል ተብሎ በወንዶችና በሴቶቻችሁ ላይ ከመንፈሴ አፈሳለሁ የተባለው በእኛ ሲፈጸም ትመለከታላችሁ ብሏል ሐዋርያ ቅዱስ ጴጥሮስ። በቃ ችግር የለውም። የፈለግኩት ምን ቅድም ልሳን በኢዩኤል ተባለ ስላልከኝ ትንቢት የሚል ቃል ብቻ ስላለ አዲስ ኪዳን ላይ ግን ከመንፈስ ቅዱስ መሞላት በኋላ ያንን የተፈጸመው ሪዛልት ነው። ያንን የተፈጸመው ነው ያልኩት። ትንቢተ ኢዩኤል ሐዋርያ ቅዱስ ጴጥሮስ ነው ባይዘው ኮት ያደረገው ቅዱስ ጴጥሮስ ነው፣ እኔ አይደለሁም። ይሄንን በመልአክኛ ላይ አፈሰሰው ብሎ ቅዱስ ጴጥሮስ ነው የጠቀሰው ኢዩኤል በልሳን መናገራቸውን ማለት ነው። እሺ ተመልሷል። እሺ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ በሰውና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደ ሜዥዋሾች ጽናጽል ነኝ ሲል እዛ ጋር አንተ ሜታፎር ነው እያልከን ያለው ጳውሎስ ከሜታፎሪክ ነገር ያሌለን ነገር መናገር ይችላል? አዎ ይችላል። እስቲ ማለት እዛ ጋር አሁን እዛው ሌላ ክፍል ሳልሄድ እዛው ዝቅ ብዬ ነው ማሳየ ፕሮፌቴ። ቁጥር ስንት መሰለ? ቁጥር 2 እዛው ቁጥር 2 ትንቢትንም ቢኖረኝ ይልና ሚስጢርንም ሁሉ እና ዕውቀትንም ሁሉ ባውቅ ይላል። አሁን ሐዋርያ ቅዱስ ጳውሎስ ሚስጢርን ሁሉና ዕውቀትን ሁሉ ሊያውቅ አይችልም። ምክንያቱም ይህ ፈጣሪ ኢሰንስ ነው። ታች ላይ ያለውማ ሪቶሪካል እዚህ ጋር ሜታፎር የሚል ደግሞ ቃል በቃል አታመጣም። ለመሰለ እስከ ቁጥር 8 ድረስ ፍቅር ከሁሉ ሊበልጥ ነው። ከሁሉ ሊበልጥ ነው የሚያሳየው ክፍል ፋላሲ ቱ ዘ ኤክስትሪም ቨርባተም ፋላሲ ይባላል ፕሮፊቴ። ቃል በቃል ፕላስ ደግሞ ቨርባተም ቱ ዘ ኤክስትሪም አሁን እያልከኝ ያለው ምንድነው? ጳውሎስ ከሌለ ነገር ተነስቶ ሜታፎር ሰርቷል ነው ማለት አይደል? ከሌለ ነገር ትክክል። አዎ ሊሆኑ በማይችሉ ነገሮች አንዴ ሊሆኑ በቃ ተመለሰ ንግግሮች ማለት ነው። ለምሳሌ ብዙ ጥያቄ ስላለኝ አንድ ደቂቃ ብቻ አንድ ደቂቃ ይሄን እኔ ብቻ ሳልሆን ባይዘወይ የአዲስ መደበኛ ትርጉም የእናንተ ማለት ነው። ተመለሰልኝ። አሁን እሱ ማብራራት አይጠበቅብህ። ለምሳሌ የኔ ጥያቄ ሳት ስለሆነ በቃ ሜታፎር ነው ብለኛል። ልለፈውና ሰዓቴ እንዳይበላ። እሺ አንደኛ ቆሮንቶስ የጸጋ ስጦታ ነው ብለኛል። ልሳን የጸጋ ስጦታ ነው ብለኛል። ኦኬ በኦርቶዶክስ ተዋህዶ ውስጥ ልሳን የጸጋ ስጦታ ሆኖ የሚናገሩ ሰዎች አሉ ማለት ነው። ምን አልከኝ? ይቅርታ። ልሳን የጸጋ ስጦታ ነው አይደለ? ትክክል። አዎ። ይህ የጸጋ ስጦታ በኦርቶዶክስ ቤተክርስቲያን አማኞች ውስጥ ተፈጽሟል። አይተህ ታውቃለህ? አዎ። እንግዲህ በታሪክ ደረጃ ተፈጽሞ አይተናል። አሁንም ሊፈጸም ይችላል። ኦፍኮርስ ለምሳሌ ቅዱስ ኤፍሬም ሶርያዊ ከቅዱስ ባሲሊዮስ ጋር ተገናኝተው ይህን የልሳን ቋንቋ ተገልጾላቸው እርስ በርስ ተነጋግረዋል። ተነጋግረዋል። በእንደዚህ አይነት ኦኬዥኖች ሊገለጽ እና መንፈስ ቅዱስ ስራውን ሊሰራ ይችላል። ይሄንን የመንፈስ ቅዱስ ስጦታ ምዕራፍ 12 ላይ አንድ ይችን ብቻ ከሆነ ጊዜ በኋላ ሊገለጥና አፕል ሊያደርግ እንጂ ኮንሲስተንሲ ይዞ በቤተ ክርስቲያን ውስጥ ይሄ ጸጋ የለም ማለት ነው። ከሆነ ጊዜ በኋላ ሊኖር የሚችል እሺ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 9 ፓውዞናል ሚውቶናል። አንዴ ደቂቃውን አስቆመው መዝሙረ ፕሮፌቲ ተመልሻለሁ። ይሰማል? ተመልሳል። ደምረው ሚውት አድርገው ነው አንተ ጋር ነው ፕሮፌት። ትንሽ ያዝለት ዲያቆኔ ትንሽ ያዝለት ደቂቃውን። ቆይ አቁም ያለው ደምሮ ጋር ነው የነበረው። ደምሮን አልጣሰጥቻለሁ። ምንም ፖዝ ሚውት ማድረግ አልቻልኩ። አቁም ያለው ደቂቃውን ነው መቀጠል ይችላል። አዎ ይቆይ አንድ ነገር ብቻ ደቂቃው ሎክ አረገብኝ ስልኬና ድንገት ፖዝ ደቂቃው ችግር የለም። ፕሮፌት አሁን ያነሳው ላይ ትንሽ ደቂቃ ማለት የጸጋ ስጦታዎች መንፈስ ቅዱስ ለምንድን ነው የሚሰጠው ተብሎ ነበር። ለጥቅም ብሏል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 9 ላይ ለእያንዳንዱ መንፈስ ቅዱስ እያንዳንዱ ስጦታ ለምንድን ነው? አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው፣ አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን ያዝለት ደቂቃውን አንዴ ችግር የለም። ፖዝም አድርጎ ስለነበር አንዴ እችን ብቻ ተናግሬ ከዛ ደቂቃ ይጨመርላል። ስለዚህ ነገር ግን መንፈስ ቅዱስን መግለጥን ለእያንዳንዱ ለጥቅም ይሰጠዋል።
ለአንዱ ጥበብን መናገር እያለ ይዘረዝራል። መንፈስ ቅዱስ የጸጋ ስጦታችሁን የሚሰጠው ለጥቅም ነው። መንፈስ ቅዱስ መጀመሪያ ለሐዋርያት ከዛ ደግሞ በመጀመሪያ ለነበረችው ቤተክርስቲያን የልሳን ስጦታዎች በምልአት ይሰጥ ነበር። ለምን ከተባለ ወንጌል ለዓለም እንዲሰራጭ ማለት ነው። 12 ሐዋርያት በዓለም ተሰራጭተው ወንጌልን ሊሰብኩ ግድ ነው አይደል? ስለዚህ የልሳን ስጦታ የግድ ያስፈልጋል። አሁን ማብራሪያ ታይም ሳይሆን ጥያቄና መልስ ስለሆነ የሆኑ አባቶች አልከኝ። የሆኑ አባቶች የሆነ ዘመን ላይ ተናግረዋል። የመጀመሪያ ግን ያመንከው ምንድነው? የጸጋ ስጦታ እንደሆነ አምነሃል። ከዛ ባለፈ ደግሞ ምን ይላል መሰለህ? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ እንደሚል ታውቃለህ? የክርስቶስ ኢየሱስ መምጣት በክብር ስትጠብቁ ሳለ አንድም የጸጋ ስጦታ አይጎላችሁም ይላል። ያ አንደኛ ቆሮንቶስ ምዕራፍ 1 7 ላይ። ስለዚህ ይላል የጌታችን የኢየሱስ ክርስቶስ መገለጥ በጉጉት በመጠባበቅ ላይ ሳላችሁ ማንኛውም መንፈሳዊ ስጦታ አይጎላችሁም። ስለዚህ እናንተ ጋር አይጎላችሁም ጳውሎስ እያለ የሆነ ሲዝን የሚገለጥ ነው ማለት ነው የጸጋ ስጦታው ልሳን። ኦኬ እንደዛ አይደለም እያለ ያለው ሐዋርያ ቅዱስ ጳውሎስ። የጸጋ ስጦታ ሲባል የሆነ ሁሉም ነው የጸጋ ስጦታ ዮሐዴ። የቱ ጋ ነው እንደዛ የሚለው? ይኸውና እኮ ይኸው ቁጥር ላንብብል። ጥያቄ በአንደኛ ቆሮንቶስ ምዕራፍ 1 7 መሰረት ነው። ስለዚህ ይላል አንደኛ ቆሮንቶስ ምዕራፍ 1 7 ስለዚህ ይላል የጌታችን የኢየሱስ ክርስቶስ መገለጥ በጉጉት በምትጠባበቁበት ሳላችሁ ማንኛውም ማለት ሰሟን የጸጋ ስጦታዎች ሁሉ ማንኛውም መንፈሳዊ ስጦታ አይጎልባችሁም። ስለዚህ እናንተ ቤተክርስቲያን ውስጥ አንዳንዴ ልሳን ከሆነ ዘመናት በኋላ የሚነገር ከሆነ ዘመናት በኋላ ደግሞ ማይነገር ሆኖ ጎሎ ነው ያለው ማለት ነው። ጳውሎስ ግን አይጎልም። ስለሱ አይደለም ስለ እነሱ ጸጋ ስጦታዎች አይደለም። እዛው ሐዋርያ ቅዱስ ጳውሎስ እኮ ዝቅ ብሎ ያብራራዋል። ፕሮፊት ምን ይላል መሰለው? ቁጥር 8 ላይ እሱም ደግሞ አይደለም እንዴ ጸጋውን አንዴ አይደለም ችግር የለው ቆሮሎስ ጥያቄው እኮ ተጠየቀ። አንዴ ተመልሶልኛል፣ ችግር የለው። እሺ ቁጥር 8 ይገልጸዋል ያ ጸጋ ሐዋርያት ሥራ ምዕራፍ በቃ ተመልሶልኛል። ሐዋርያት ሥራ ምዕራፍ 10 ላይ መንፈስ ቅዱስን ከተሞሉ በኋላ በልሳን ተናገሩ ይላል። በራሳቸው በአሕዛብ ቋንቋ ነው የሚል መረጃ ስጠኝ፣ የፈጠነ መረጃ። ይኸው እሺ ሐዋርያት ሥራ ምዕራፍ 10 ላንብበው እዛ ቀጥታ 10 እሺ አይ ቃል በቃል ኤግዛክት ወርድ ፋላሲማ አትስራ ጋር ፕሮፊት አይደለም። አንተ ምን ያልከው ቅድም ያው 46 ላንብበው ክፍሉ ብቻ ፕሮፊት ሰዓት አይፍጁ። ቆይ አንዴ እሺ ላንብበው ቃል በቃል ምንም ትርጉም እንኳን አያስፈልግም። አንዴ ላንብበው እንጂ እኔ ነኝ የተጠየቁት። አንዴ ላንብበው 46 ከዛ ተከታተለኝ። ከዛ ጥያቄ ይቁም አንዴ እሺ ይቁም ችግር የለው። እሺ ብቻ ተረጋግተህ ስማኝ። ይኸውልህ ምን ይላል እንግዲህ እንደዛ ከሆነ ተረጋግተን እንትኑን እናንብበው። ጴጥሮስም ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ እሺ ከጴጥሮስ ጋር የመጡት የተገረዙ ናቸው። የተገረዙ ናቸው ማለት አይሁዳውያን ናቸው ማለት ነው። ኦኬ ግሩዛን ናቸው። ስለዚህ ወዴት ነው የመጡት? ወዳልተገረዙት ወደ ቆርኔሌዎስ ነው ማለት ነው። እሺ የሆኑ ምዕመናን በአሕዛብ ላይ ደግሞ እሺ በአሕዛብ ማለት ባልተገረዙት ደግሞ ማለት ነው። ስለዚህ ከጴጥሮስ ጋር የተገረዙ መጡ ወደ ማን? ወዳልተገረዙት። ስለዚህ በእነዚህ ባልተገረዙት ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ ይላል። የመንፈስ ቅዱስ ስጦታ ፈሰሰና ተገረሙ። እንዴት አወቀው የመንፈስ ቅዱስ ስጦታ መሆኑና እንዴት ተገረሙ? ያው ቁጥር 46 በልሳኖች ሲናገሩ፣ በልሳን ነው የተገለጠላቸው፣ ልሳን ነው ሲናገሩ፣ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። ይኸው ምን ሲያደርጉ ነው የሰማቸው? እግዚአብሔርን እያከበሩ የሚሰማ ነው። እግዚአብሔርን እያመሰገኑ ሰምተዋቸው። ቆይ አንዴ ዝቅ ብሎ ደግሞ 47 አንዴ ደቂቃው ተይዟል አይደል? አንዴ 47 አንዴ ከዛ በኋላ ሐዋርያ ቅዱስ ጳውሎስ ምን አለ መሰለ? በዚያን ጊዜ ጴጥሮስ አለ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ፣ ይኸው በቃ ለእኛ የወረደው መንፈስ የወረደላቸው ነው የሚለው። ስለዚህ ከሐዋርያ ቅዱስ ለነ ቅዱስ ጴጥሮስ የወረደላቸው መንፈስ ቅዱስ ነው ለእነዚህም የወረደላቸው። ስለዚህ የሚሰማ ልሳን እንጂ የማይሰማ የሚባል መጽሐፍ ቅዱስ አያውቀውም። እሺ ቀጥል። አይ እኔ ጥያቄ የሚሰማ አይደለም ያልኩ። ቁጥር 46 ላይ በልሳን ሲናገሩ እግዚአብሔርን ሲያመሰግኑ ሰሟቸው ማለት እኮ ነው። ታዲያ ሲያመሰግኑ ማመስገንን ብቻ ነው የሰሙት። ማመስገናቸውን የሰሙት
እያመሰገኑ እንደሆነ እንዴ የሚናገሩት እያመሰገኑ ማለት እኮ በልሳን ከዛ ደግሞ እግዚአብሔር 19 ላይ ቆይ ሲናገሩ ሰምተዋቸው የተናገሩትም ጭምር ቆይ እንዴ አንዴ ሲናገሩ ሰምተዋቸው የተናገሩት ደግሞ ለእግዚአብሔር ምስጋና እንደሆነ ጭምር ሰምተዋል። እሺ ሐዋርያት ሥራ ምዕራፍ 19 ቁጥር 6 ላይ ጳውሎስም እጁን በጫነ ጊዜ መንፈስ ቅዱስ ወረደባቸው፣ በሌሎች ቋንቋዎች ተናገሩ ይላል። ስለዚህ እዚህ ጋር ቋንቋ የሚለው አንተ እንደምትለው ቋንቋ ነው ያልከው፣ በሌሎች ቋንቋ ይችላል እንጂ ሊትራሊ ቋንቋ የሐዋርያት ሥራ ምዕራፍ 2 እያለ ነው እዚህ ጋር። አዎ ኤግዛክትሊ በሌሎች ቋንቋዎች ማለት እነሱ ከሚያውቁት ሌላ ቋንቋ ልክ ሐዋርያቶቹ አንድ ቋንቋ ብቻ ነበር የሚያውቁት፣ ወደ 72 ቋንቋ እንደተገለጠላቸው እነዚህም ማለት ነው ልክ ሲያጠምቃቸው መንፈስ ቅዱስ መጣና ሌሎች ቋንቋዎች ነው የሚለው የትኞቹ ቋንቋዎች ዓለም ላይ ያሉ የአህዛብ ቋንቋዎች ናቸው። የህዝብ ቋንቋ እንደምትለው ወይ የስፓኒሽኛ ወይ እንግሊዝኛ ማለት ነው። ኤግዛክትሊ ለሐዋርያቶቹ የተገለጠው እኮ ነው። ሌላ ከየት ይመጣል? በጣም ጥሩ እሺ፣ በቃ እሺ። በማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ የሚያምኑትም እነዚህ ምልክቶች ይከተሏቸዋል ይላል። በልሳን በአዲስ ቋንቋ ይናገራሉ። ይሄ አዲስ ቋንቋ የዓለም ቋንቋ ነው የምትለው? ትክክል። አዎ እሺ። ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ በዓለም ላይ ብዙ ቋንቋ አለ፣ ቋንቋ የሌለው ወይም ልሳን የሌለው ህዝብም ምንም የለም ስለሚል ሐዋርያ ቅዱስ ጳውሎስ ከቋንቋ ውጪ ምንም የለም ባይዘው ቋንቋ። እሺ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ እንደዚህ ይላል፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና ሚስጥር የሆነውን በመንፈስ ስለሚናገር የሚረዳው የለም ይላል። ታዲያ እዚህ ጋር ሚስጥር ነው እያለ ነው፣ አንተ ግን የዓለም ቋንቋ ነው እያልከን ነው። አትጋጭም ከሀሳብ ጋር? አይጋጭም። ሚስጢር ነው የሚለው ሚስጢር ማለት ምን ማለት ነው? አንድ ሰው የማይሰማው ወይም ደግሞ የማያውቀው ሲሆን አይደለ? ስለዚህ በልሳን የሚናገር እንኳን አንተ የምትለው የሐዋርያት ሥራ ምዕራፍ ቋንቋን እያልከኝ ነው። እዚህ ጋር ግን ሂድን ነው ያለ። ሐሳቤን ስማኝና ከዛ በኋላ ምን እያልኩ እንደሆነ እንዲገባ። ሚስጢር ማለት አሁን ለቆሮንቶስ እዛ ህብረቱ ላይ ላሉ ሰዎች ሚስጢር ነው ማለት እነሱ የማይሰሙት ቋንቋ ነው። የማይሰሙት ኢን ሴንስ የሆነ የሰው ቋንቋ ሳይሆን ቀርቶ ሳይሆን የእነሱ ቋንቋ አይደለም ማለት የቆሮንቶስ ክርስቲያኖች ቋንቋ አይደለም ለሱ የተገለጠለት ነው። እሺ ቁጥር አንድ ላይ እንደዚህ ይላል፣ ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችን በትንቢት መናገርም በብርቱ ፈልጉ ይላል። መንፈሳዊ ስጦታዎችን ፈልጉ ሲል ልሳንን ፈልጉ እያለ ነው አይደለም? አይደለም። መንፈሳዊ ስጦታዎች ማለት ምን ያክል ናቸው ብለን ታምነው? ሐዋርያ ቅዱስ ጳውሎስ እንደውም ከልሳን ይልቅ ትንቢትን መናገር ልሳን አልከኝ፣ የጸጋ ስጦታ ነው። እዚህ ጋር እድልማ ስጠኝ እንጂ አንዴ ፕሮፌት አንዴ ጠይቀማ እድል እየሰጠኝ እኮ ትጠይቃለህ። ልሳንን ትፈልጋለህ አትፈልግም? በብርቱ ትፈልጋለህ አትፈልግም? እንደ ጥያቄው መሰረት ማለት በብርቱ ፈልጉ። ትንቢትን መናገር የሚለውን ትንቢትን መናገር ከማለቱ በፊት እንደዚህ ብሏል። ትንቢትን ከማለቱ በፊት ነው የጸጋ ስጦታ እያለ ያለው አይልም? ቆይ አንዴ እዛው ይኸው ሁላችሁም በልሳን ቁጥር 5 ላይ ሁላችሁም በልሳኖች ልትናገሩ እወድ ነበረ አለና ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ ይላል። አየህ፣ ትንቢትን መናገርን ነው ከሁሉ አብልጣችሁ ፈልጉ እያለ ያለ ሐዋርያ ቅዱስ። ምክንያቱ ስለምንድን ነው? ትንቢት ማህበርን ያንጻል ነው የሚለው። ቁጥር 13 ላይ እንደዚህ ይላል፣ ስለዚህ በልሳን የሚናገር ሰው የሚናገረው መተርጎም እንዲችል ይጸልይ ሲል ለምንድን ነው የሚተረጉመው? የዓለም ቋንቋ ከሆነ ለማህበሩ የዓለም ቋንቋ እኮ ብለኛል። የዓለም ቋንቋ ነው ካልከኝ ትርጉም አያስፈልገውም እኮ። እነዛ ክርስቲያኖች ግን የሚሰሙት አይደለም። ይኸው ቁጥር 12 ላይ ምን ይላል መሰለ? ከፍ ብለህ ብታነበው ቤተክርስቲያን ለማነጽ ተጋጨ ማለት ነው። ቅድም ቋንቋ ብቻ ነው ብለኛል። አሁን ግን እነዛ ሰዎች የሚሰሙት ስለሆነ መተርጎም ያስፈልገዋል። ስለዚህ ወደ ምን መጣ መሰለ? ሁለት አይነት ልሳን አለ እያልከኝ ነው ማለት። አንዴ ልንገርህ። እዚህ ለምሳሌ ማህበር ተቀምጠናል። እሺ ፖዝ አድርግለት አንዴ፣ ፖዝ አድርግለት ችግር የለም። በደንብ ስማኝ። አሁን እዚህ ጋር አሁን ቁጥር 12 ለቀን 13 የምናነብ ከሆነ እንስታለን። ቁጥር 12 ላይ ምን አለ መሰለ? እንዲሁ ደግሞ አለ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ አለ መንፈሳዊ ስጦታ ፈልጉ ብለዋችሁ አልነበር? ስለዚህ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ አለ። ቤተ ክርስቲያንን ለማነጽ ይሆናል። ስለዚህ ቤተ ክርስቲያንን ለማነጽ ከሆነ ለምሳሌ የቆሮንቶስ ክርስቲያኖች ሂብሩ ነው የሚሰሙት ብንል
ለምሳሌ ግን ሐዋርያ ቅዱስ ጳውሎስ ባይዞ በጣም ብዙ ልሳኖች ከእናንተ ይልቅ ተገልጸውልኛል ይላል ሐዋርያ ቅዱስ ጳውሎስ። አዎ ለምን ዓለም ዞሮ ምንድን ነው የሚሆነው? አሁን ወደ ማብራራት ስለሄድ ደቂቃው እኮ ተይዟል። አንዴ እሺ፣ ፕሮፌት በቤተ ክርስቲያን አንዴ ደቂቃው ተይዟል። አንዴ ይጨርሰው ተው፣ አይጨርሰው አስጀምረው። ስለዚህ በልሳን አይደለም ኖ ቆይ አንዴ ስለዚህ ከዚህ የምንረዳው ምንድነው? ሁለት አይነት ልሳን እንዳለ ዮሐን አንዴ ተናገረ። ፕሮፌት ለምን ከተባለ የዚህ ቋንቋ ተናጋሪ ስላልሆኑ መተርጎም አለበት ብሎናል። ፔሬድ። ከዛ ባለፈ 26 ኧረ ሰዓቴ ነው ይለቅ፣ ችግር በሰዓት ጠይቀኝ። 26 ላይ እንደዚህ ይላል፣ ህብረት ስታደርጉ ይላል። አንዱ ትምህርት አለው፣ አንዱ መገለጥ አለው፣ አንዱ በልሳን ይናገራል፣ ይተረጉማል ይላል። የት ሲባል ህብረት ሲደረግ። ታዲያ ህብረት ሲደረግ ልሳን መናገርና መተርጎም አለ የለም? አለ። ታዲያ አንተ እንዳልከው ቋንቋ ብቻ ከሆነ ምንድን የሚተረጎመው? ማህበሩ ወደሚሰማው ቋንቋ። ስለዚህ ሁለት አይነት ልሳን አለ እያለ ነው። እሺ ቢጎ አይ ሁለት አይነት ሆኖ አይደለም፣ ማህበሩ የሚሰማውና የማይሰማው ስለሆነ ነው። እሺ ወደ እኔ ጥያቄ እንቀጥል። እሺ ፕሮፌት ልጀምር። የማይተረጎም ልሳን አለ? አይ ልሳን ነው። ፕሮፌት ልሳን ነው እኮ የማይተረጎም ልሳን የሚባል አለ ወይ? ልሳን ነው። አይ ልሳን ምንድን ነው እኮ አይደለም፣ የማይተረጎም ልሳን አለ ወይ እኮ ነው ጥያቄው። አይ በህብረት መካከል አንዱ ይናገራል አንዱ ይተረጎማል ብሎ ያስቀምጣል እንጂ ኧረ የማይተረጎም ልሳን አለ የለም ብሎ አይናገርም። ፕሮፌት የለም፣ ይሄ ጥያቄ ሲጀመር እንደዚህ ተብሎ አይጠየቅም። የለም። እሺ ቆይ ሰው በልሳን ያስተምራል አያስተምርም? በልሳን እንደዛ ያስተምራል ሰው አያስተምርም? በልሳን ያስተምራል የሚል ጥቅስ መጽሐፍ ቅዱስ ውስጥ አይገኝም። የእውነት? እሺ እንዲህ ይላል ሐዋርያ በልሳን ያስተምራል አይልም። ቃል በቃል እፈልጋለሁ። ቁጥር 19 ቁጥር 19 ላንብብልህ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 19 ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላትን በልሳን ከመናገር ይላል። አስተምር ዘንድ በምን በልሳን እልፍ ቃላትን ከመናገር 5 ቃላት በአእምሮ ልናገር እወዳለሁ ይላል። ይኸው ለማስተማር እልፍ በልሳን መናገር ከመናገር በአእምሮ መናገር ይሻላል ይላል። ይኸው ታዲያ እዚህ ጋር እኮ ያለ ያለው ልክ ነው። ታዲያ ልሳን እኮ ታች ላይ ወርዶ መተርጎም ወይም መተርጎም ይጸልይ ስለሚል ማስተምር እያለ ነው። ቆይ ልንገራ፣ እዚህ ጋር እኮ እያለ ያለው ነገር ግን በቤተ ክርስቲያን ውስጥ ሌሎችን ለማስተማር ለማነጽ ማለት እንዲያተርፉ ማለት ነው 10 ሺህ ለማስተማር በልሳን ታዲያ በልሳን አይደለም የሚለው በልሳን ከመናገር ይልቅ ነው። ኮምፓራቲቭሊ ነው እያወራ ያለው እንጂ በልሳን እያለ አይደለም እኮ። በማህበር መካከል ለማስተማር ልሳንን ይናገራል አይናገርም አላለም። በአይምሮዬ 5 ቃላት ብናገር ያው ነገር ግን ሌሎችን ደግሞ አስተምር ዘንድ አለ እኮ። አስተምር ዘንድ ምን ማለት ነው? ለማስተማር ማለት አይደለም። ታረ ቆያ ይኸውና 10 ሺህ ቃላት በልሳን ከመናገር ይልቅ ማለት ኢፍ ነው። ይልቅ እኮ የትኛው ይሻላል አይደለም። እኔ ሐሳቢ በልሳን ግን ቆርጣ ጠይቀኛ፣ ጥቅሱን ቆርጣ ጠይቀኛ፣ ጥቅሱን ቆርጣ ጠይቀኝ። ሙሉ ነው መጠይቀኝ። እየቆረጥኩ አይደለም። አስተምር ብሎ ሲናገር ሰዎች በልሳን ሊያስተምሩ ይችላሉ አይችሉም? አይ እዚህ ጋር እያለ ያለው በጠይቀኝ መሰረት 5 ቃላት በአእምሮዬ ብናገር ይማራሉ እያለ። እሺ ይተው ልሳን ለማያምን ምልክት ነው ወይስ አይደለም? ለማያምን ምልክት ነው ብሎ በቁጥር 22 ላይ ይናገራል። እሺ እንዴት ነው ምልክት ሊሆን የሚችለው ልሳን ለማያምን ሰው? ኦኬ እንደው ቁጥር 22 ጥያቄ ቁጥር 23 ነው በደንብ ሞዲፋይ የሚያደርገው። ለምን ከተባለ እንግዲህ የቤተክርስቲያን መምህራን እንዴት ነው ጥያቄ እንዴት ነው ምልክት ሊሆን የሚችለው ለማያምን ነው ጥያቄ። እሺ ልመልስ። እሺ እንግዲህ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ሲጽፍላቸው ራሱ የቆሮንቶስ ሰዎች ልሳን አጠቃቀማቸው ላይ ችግር ስለነበርና ሁሉም በልሳን ስለሚናገሩ ነበረ። ከዛ ባለፈ ቁጥር 23 ላይ አንድ የማያምን ሰው እንግዳ ሰው ሲመጣ ሁላችሁ ብትናገሩ አብዳችኋል ትባላላችሁ። ስለዚህ ሁሉ እስካልተናገሩ ድረስ ፕሮፌት ለማያምን ሰው እንዴት ነው ምልክት የሚሆነው እኮ ነው ጥያቄው። እሺ በቃሉ መሰረት ለማያምን ምልክት ነው፣ ለሚያምን ትንቢት እንደሚለው በቃ አንድ ሰው የዕለቱ ሰባኪ በልሳን ሲናገር የማያምን ሰው ማለትም ክርስቲያን ያልሆነ ሰው ቢመጣ በዛ ጉባኤ ውስጥ ያ ሰው ልሳን ሲናገር ሲያየው እግዚአብሔር ከሱ ጋር አለ። የማያውቀው ቋንቋ ስለሆነ የእናንተ ልሳን ነው የእናንተ ልሳን። የጠየቀኝ እኮ በምዕራፉ መሰረት አይደለ እኮ ትርጉም የሌለው ልሳን እያወራ ነው ለማያምን ሰው ምልክት የሚሆነው። ትርጉም የሌለው ልሳን የእናንተን ታራራም ሻራራም የሚለው ልሳን ተናግሮ ነው ለማያምን ሰው ምልክት የሚሆነው።
አይ ታዲያ እዚህ ጋር ያለው እኮ ትንቢት ለሚያምን ለማያምን ግን ልሳን ምልክት ነው ሲል እኮ ለማያምን ምልክት። እስቲ የእናንተን ዞሮ አንተ እኮ የሚተረጎምና የማይተረጎም የለም ብለህ እኮ ፕሮፌት፣ ጥያቄን በደንብ ስማኝ። የእናንተ አይነት ትርጉም የሌለው ሻራም ታራም የሚለውን ቃል ተናግሮ ቆይ አንዴ በመጽሐፍ ቅዱስ ማለት ነው። እስቲ ያመነ ሰው ይሄ የሚደንቅ ነው ያለበትን አንድ ማስረጃ ስጠኝ፣ ትርጉም የሌለውን ማለት ነው። ይኸው እንግዲህ ጳውሎስ ልሳን ለማያምን ምልክት ነው ማለት እኮ የሚሰማውን ቋንቋ ተናግሮ ታዲያ ምልክት ነው። ለማያምን ምልክት የሆነበት ሐዋርያት ሥራ ምዕራፍ 2 ሐዋርያት ሥራ ምዕራፍ 10 ምልክት ሆነው አይተናል። እንደው ትርጉም የሌለው ተነግሮ ግን ምልክት በጣም የተደነቁበት እስኪ ምልክት ማለት ለማያምኑት ምልክት ይላል። ሐዋርያት ሥራ ምዕራፍ አይልም። ይኸው ይሄ ተገረሙ ይላል እኮ ተገረሙ ማለት ምልክት ሆነላቸው ማለት ነው። ኖ እንዲህ ምልክት ማለት ተአምር ማለት የተገረሙት ለምንድን ነው? ተአምር መገረም አይደለም እንዴ? ኖ ምልክት ተአምር መገረም አይደለም። ስለ ምልክት ነው የሚያስገርም አይደለም። ተአምር የሚያስገርም አይደለም ወይ? ተአምርና ምልክት ምን አገናኘው? ተአምርና ምልክት ምን አገናኘው? ፕሮፌት በቃ ተአምር ራሱ የሚያስገርም አይደለም ብለዋል። እሺ አላልኩም። ተአምርና ብለዋል። እሺ ቆሮንቶስን እየጠየቀ ወደ ሐዋርያት ሥራ ለምን ትሄዳለህ? ቆርኔሌዎስ ቆይ አንዴ ሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ የተገለጠለት ልሳን ትርጉም የለሽ ቋንቋ ነው ወይስ ደግሞ የሚሰማ ቋንቋ ነው? እንግዲህ መጽሐፉ የሚናገረው በልሳን ሲናገሩ እግዚአብሔርን ሲያመሰግኑ ሰማቸው ብቻ ነው የሚለው። ስለዚህ እግዚአብሔርን ሲያመሰግኑ ሰማቸው ነው። ከዛ ውጭ ቃሉ ምንም አይደለም። ምን ሲያረጉ ሰምታችኋል? ሲያመሰግኑ ምስጋናውን ለእግዚአብሔር እንደሆነ አውቀውታል አይደለ? እግዚአብሔርን እያመሰገኑ እንደሆነ ሰምተዋቸዋል። አይ እነሱ በሚያወሩት በአሕዛብ ቋንቋ ነው ወይ ደግሞ በማይተረጎሙ ነው በምናምን ብሎ አልተገለጸም። ግን ሲያመሰግኑ ሰምተዋል። ያው እንዴ ሲያመሰገኑ ሰሟቸው ይላል አይደል? ሰምተዋቸዋል። ሲያመሰግኑ እግዚአብሔርን አልሰሟቸው፣ ሰሟቸው ይላል እኮ። ግን ደግሞ የእናንተ ልሳን እግዚአብሔርን እያመሰገነ ይሁን እናንተን ቆይ አንዴ እናንተ የምታወሩት ልሳን እንኳን ህዝቡ ይቅርና እንኳን የሚሰማው ተናጋሪው ራሱ ያውቀዋል ወይስ አያውቀውም? የእናንተ ይሰማል አይሰማም? ኦኬ እንግዲህ እንደዚህ ከሆነ እሺ ልመልስ። እኛ ምን እናገረው? ይሰማል አይሰማውም? ባጭሩ ወይ ተረጋጋ። የመጀመሪያ አንዱ ቁጥር 2 ላይ ምን ብሎናል? ሚስጥር ከእግዚአብሔር ጋር ያወራል። ከዛ ደግሞ ሲያልፍ ላይ ቁጥር 2 ላይ አልጠየቁም። እናንተ የምታወሩት ልሳን ፕሮፌት የምታወሩት ልሳን የሚናገረው ራሱ ይሰማዋል ያውቀዋል ወይስ አያውቀውም? እሱ ነው ጥያቄ። ታች ላይ እኮ ቅድም አንተ ራሱ እንደማይሰሙ ስላወቅ ይተርጎም ብለኸኛል። በቃ አይሰሙትም። ስለዚህ ሐዋርያትም ራስ ይተርጎም ብለኸኛል። ወንድምነት ራስ ይተርጎም አልክ። ቆይ ሐዋርያት ሥራ ምዕራፍ 2 ከተገለጠላቸው መንፈስ ውጪ ሌላ መንፈስ ተገልጾላቸዋል ወይስ አልተገለጸላቸው? ሲጀመር መንፈስ ቅዱስ አንዴ ነው በልጅነት በፔንቴኮስቴ በባላይ 50ኛ የመጣ። በጣም ስለዚህ እዚህ ክፍል ላይ የገለጸላቸው ልሳን የሚሰማና የህዝብ ቋንቋ ነው ወይስ የማይሰማ? ሐዋርያት ሥራ ምዕራፍ 2 እና ሌሎቹ ማርቆስ 16 ከዛና የቆሮንቶስ መጽሐፍቶች በምን ይገናኛሉ? ቆይ ሐዋርያት ሥራ ምዕራፍ 2 ላይ ያለው ለሐዋርያት የተገለጠው ልሳን የሰዎች ቋንቋና የሚሰማ ቋንቋ ነው ወይስ የማይሰማ ነው ጥያቄ። ያ እንደ ሐዋርያት ሥራ ምዕራፍ 2 ከሆነ የሰዎች ቋንቋና የሰሙት ትርጉም ያላስፈለገው ነው። ቻው። ስለዚህ ከዚህ ውጪ ደግሞ መንፈስ ቅዱስ የትም ቦታ አልተገለጠላቸውም፣ አንድ ጊዜ ነው። ከሐዋርያት ውጪ የሆነ መንፈስ ደግሞ አልቀበልም። ቻው። አንድ ጥያቄ ከዚህ ውጭ አልተገለጸላቸውም ስላሉ በቃ ተመልሰው ልቀጥል ከይቅርታ እንግዲህ እስከ 19ኛው ክፍለ ዘመን ድረስ ማለት 1906 ድረስ ቆይ አልጨረስኩም። ጥያቄ ምን ነው? ገና ዓመተ ምህረት ብቻ ነው የጠቀስኩት። ከ1906 በፊት መንፈስ ቅዱስ በቤተ ክርስቲያን ላይ ይሰራ ነበረ ወይስ አይሰራም ነበር? መንፈስ ቅዱስ በጀሩሳሌም ስትሪክ ላይ ነው የጀመረው። ፔሬድ አየት ጀመረ አይደለም ጥያቄ። ከ1906 በፊት መንፈስ ቅዱስ በቤተ ክርስቲያን ውስጥ ይሰራ ነበር ወይስ አይሰራም? መንፈስ ቅዱስ የጸጋ ስጦታዎችን በዘመናት መካከል አላቋረጠም።
አላቋረጠም። ስለዚህ ሰጪው መንፈስ ቅዱስ ስለሆነ በዘመናት መካከል እናንተ የምትናገሩት ልሳን በቤተክርስቲያን ውስጥ ማለት ከ1906 በፊት ባለችው ቤተክርስቲያን ውስጥ ፕራክቲስ ይደረግ ነበር ማለት ነው አይደል? እሺ አንድ ነገር ልንገርህ። ኦርቶዶክስ ተዋሕዶ ለሁለት መጀመሪያ ነበረ የሚሉ ከመከፈሏ በፊት ልሳን ከቤተክርስቲያን ነው የጀመረው። ጀሩሳሌም ስትሪክት ላይ የጀመረው ይህ ልሳን ኦርቶዶክስ ለሁለት ከመከፈሏ በፊትም ይነገር ነበር ወይስ አልነበረም ነው ጥያቄ። ፕሮፌት ፕራክቲስ እንዴት አይደረግም? የመንፈስ ቅዱስ ነው። የመንፈስ ቅዱስ ነው። ቆይ አንዴ ሪፎርሜሽን በጀመረበት ማለት እነ ማርቲን ሉተር በተነሱበት ሰዓት የእናንተ አይነት ልሳን ነበረ? አይ እኔ እኮ ነገርኩህ፣ ጀሩሳሌም ስትሪት ላይ ጀመረ ነው ሉተር። እኔ የት ጀመረ አልጠየኩም። አልተቋረጠም። ምን ትለኛለህ? ማንንም እንዳጠራልኝ የትኛውም ቸርች ፋዘር ሳይጠራ ምሳሌ ከሚገርም ዲያቆን አንዴ ካልሰሙኝ ሰዓቱን ያዙት። ኧረ የሰማሁ ማለት እኔ እስካሁን ደቂቃ ይያዝ አላልኩም። ለምን? እሺ ቆይ አንዴ ይጀምራል። ቆይ አንዴ መጀመሪያ ስማኝ ፕሮፌት፣ እስካሁን ይያዝ አላልኩም። ምክንያቱ ጥያቄ ያልጠየቅኩ የምትመልስልኝ ከሆነ ሰዓት መፍጀት ምናምን ነው የሚሆነው። ስለዚህ የምጠይቅህን እየሰማኝ ብትመልስ አሪፍ ነው። የት ነው የጀመረው? አልጠየቅኩም። ያልጠየቅኩ እንዳትመልስ። እሺ ቀጥል። ሰዓቱ ይጀምርና ጥያቄን በደንብ ስማኝ ፕሮፌት። በሪፎርሜሽን በተጀመረበት ሰዓት እነ ማርቲን ሉተር በተነሱበት ሰዓት እናንተ የምትናገሩት አይነት ልሳን ነበረ ወይስ አልነበረም ነው ጥያቄ። ወይም ነበረ ወይም አልነበረም። ኦኬ ዛሬ ስለ ልሳን ልንወያይ የገባ ነው። ልሳን በመጽሐፍ ቅዱስ የሚል ርዕስ እንጂ ስለ ማርቲን ሉተር ላወራል። ስለዚህ ልሳን በመጽሐፍ ቅዱስ ውስጥ ይኸው ሰማኛ። ልሳን በመጽሐፍ ቅዱስ መረጃዬ የእግዚአብሔር ቃል ነው። ስለዚህ አንተ የለም ካል የእግዚአብሔር ቃል ሸምጥጣል ማለት ነው። ቅድም ቆይ ፕሮፌት አንዴ ተረጋጋና፣ ቅድም ምን ብለህ ነበር? በእናንተ ቤተክርስቲያን ይሄ ልምምድ ፕራክቲስ ይደረጋል አይደረግም ስትለይ አይ በመጽሐፍ ቅዱስ ነው ብዬ አልያዝኩም። ስለዚህ የተጠየቅከውን በስርዓት የመመለስ ግዴታ ነው። በሪፎርሜሽን ሰዓት አሁንም ደግሜ እጠይቅሃለሁ፣ ምክንያቱ አልተቋረጠም ብለኛል። እስካሁን መልሰህልኛል። ለምን እዚህ ፓርት ስትደርስ ለመመለስ እንደከበደ ባይዘው ሁሉም ሰው አይምሮ ያለው ስለሆነ ይረዳዋል፣ ያውቀዋል። እንደሌለ የሆነ በ1906 አዙዛ ስትሪት ላይ የተጀመረ ልምምድ እንደሆነ ስለሚታወቅ ፎከስ እና ለመማማር ብናደርገው ጥሩ ነው። እሺ በሪፎርምድ ሰዓት እናንተ የምትለማመዱት ወይም ደግሞ የምታወሩት አይነት ልሳን ነበረ ወይስ አልነበረም? ለመጨረሻ ጊዜ እሺ ልሳን ሁሌም ይሰራል፣ እንዳታስቆመኝ። ዋናው መረጃዬ የሆኑ ሰዎች ሳይሆን ዮሐንስ አፈወርቅ ዘወንጌሊ ምናምን ሳይሆን ዋናው መረጃ የእግዚአብሔር ቃል ነው። እርሱም ሙሉ ነው። ስለዚህ እኔ በልሳን ጉዳይ ላወራ የመጣሁት እንደ እግዚአብሔር ቃል እንጂ እንደ ሰው ትሬንድ እና ቤተክርስቲያን ታሪክ አልተቋረጠም ብለኸኛል። ሰዎች ስለ ልሳን አልጻፉም ማለት ሰዎች ስለ ልሳን አልጻፉም ማለት የለም ማለት አይደለም። የእግዚአብሔር ቃል አማናዊ ልሳን አለ። ጽፈዋል አልጻፉም አይደለም። ቆይ አንዴ አለ ወይስ የለም? መጀመሪያ ልሳን ሁሌም አለ ነው ጥያቄ። ልሳን ሁሌም አለ። የእግዚአብሔር ቃል ጋይድ ያደርገኛል። አሁን ከሪፎርምድ ጀምረ ማስረጃ ከእግዚአብሔር ቃል ሪፎርምድ እያልኩ እኔ ነኝ ጠያቂው። አንዴ ተረጋጋ። እንዴ ምን እየሆንክ ነው? እኔ ነኝ ጠያቂው። መልሰህ መጠየቅ ጀመርክ እንዴ? ረጋ በልና ከሪፎርምድ ውጭ ከሪፎርምድ ሰዓት ጀምሮ ወደዚህ እስከ 1906 አንድ ማስረጃ አለህ? የለም። የነገርኩህ ስትሰባሰቡ አንዱ ልሳን አንዱ መተርጎም አለ ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 መረጃ የለም። አንዴ ቆይ የመላእክት ልሳን የሚባል አለ ብለህ ታምናለህ? የመላእክት ልሳን የሚባል አለ ብለህ ታምናለህ? ሰዎች የመላእክት ልሳን ቁጥር 1 ላይ በሰዎችና የመላእክት ልሳን ይናገራሉ ይላል መጽሐፉ። ሰዎች የመላእክት ልሳን ይናገራሉ ወይ? የመለስኩ እኮ ነው። በሰዎችና በመላእክት ልሳን ይላል። ስለዚህ ከሌለ ነገር ላይ ሜታፎር ይናገራል ብዬ አላምንም። ስለዚህ ሰዎች የመላእክት ልሳን ይናገራሉ ብለህ ታምናለህ? አለቀ። ይሆን ዮሐዴ ጥያቄ ትቀበላላችሁ? ከማጠቃለያ በፊት
ይቅርታ ግን ይቻላል። አንድ ወር ሁለት መቀበል እንችላለን። ይቻላል። እሺ ማጠቃለያ ስንት ደቂቃ ልስጣችሁ? ከማጠቃለያ በፊት ነው የምትቀ ኦኬ ኦኬ ኦኬ። እሺ ከማጠቃለያ በፊት ነው ለካ። ከማጠቃለያ መዝሙር በፊት ይሻላል፣ አንድ ላይ እሺ ለማጠቃለል ማለት ነው። እኔ አንድ ጥያቄ ደቂቃ አለኝ። እዛ ከሆነ ስንት ይሰጥ ከኛ ዮሐዴ? ቤት የተወሰኑ ሰዎችን አስገባለን። እሺ ይኸው ኤልያስን አስገብቻለሁ። ሌላ ኤልያስ ፕሮቴስታንት አለ። ካለ አንድ ሰው ይግባ። አለ አንድ ሰው ሌላ ፕሮቴስታንት አለ መግባት የሚፈልግ? ከፔንቴኮስታል የሚጠይቁ ሰዎች ይምጡ። ከካሪዝማቲኮች ከሉተሪያን አትፈልግም? ፕሮፌት ከሉተሪያን አንድ አይፈልጉም? ቁጥር ሚራክልም እየጻፈ ነው መዝሙር ሚራክል ያስገቡት። አለ ምናምን አስገቡ ከታች አለ። ሚራክልን ማስገባው ችግር የለም። እሺ ሁለት ኤልያስ እና ሚራክል አሉ። ሁለት ጥያቄ ይቀርባሉ። እኔ አንድ ጥያቄ ላቅርብ። በደቂቃ ይሻላል እኮ ስንት ደቂቃ ይሁን? አሮ ነው። ስንት ደቂቃ ይሁን ዮሐዴ? ለጥያቄ 5 ይሁን? ፕሮፌት ጥያቄና መልስ ይወስን። እኮ ጥያቄ ይጠይቃል ያ ሰው፣ ከዛን መልስ የሚመልሰው መልስ ይይዛል። ለመልሱ ሰዓት ይሰጠዋል። ዋው ናታናው የሚጠይቅ እኮ ከሆነ የመጠየቅ ይጠይቀኛል፣ በ3 ደቂቃ ውስጥ መልስ መልሳለሁ ማለት ነው። ከዛም እንደዛው ጥያቄ ሲጠይቅ ለዮሐድ 3 ደቂቃ ይሰጠዋል ማለት ነው እንጂ ከናታን ጋር ኢንተርፕሬቴሽን አይደለም፣ ጥያቄውን ብቻ ነው የሚያቀርበው። በቃ እኮ የሆነ ጥያቄ አሁን እኔ አቅርብና እንትን ፎሎ አፕ ኩዌሽን ስለሚኖረኝ ሁለት ፎሎ አፕ ኩዌሽን ሊሆን ስለሚችል በደቂቃ ይሁንና ደቂቃውን ልጠቀም ማለት ነው። 3 ደቂቃ ተጠቀሙ። 3 ደቂቃ ሰዓታችን ለመጠቀም። እሺ 3 ደቂቃ ያዝልኝ መዝሙር። እሺ ካልመለስክልኝ ሚኪ ቆይ እንዳታስጀምረው ባስቆም ቅር እንዳይለ። እሺ ካልመለስክልኝ ወይ ደግሞ ጥያቄውን ካልተረዳው፣ እሺ ያው ደቂቃ ስለሌለን ማለት ነው። ደብል ዲቤት ሆነ። እሺ ቀጥል። እሺ የመጀመሪያው አስጀምርልኝ። አንደኛ ቆሮንቶስ ምዕራፍ 1 አሁን መጨረሻ የጠየቀህን ነው። አንደኛ ቆሮንቶስ ምዕራፍ 1:7 ጠቅሰህ ቅድም ኮንሲስተንሲ ወይም ደግሞ መንፈስ ቅዱስ ለሚሰጠው ስጦታ ኮንሲስተንሲ የለውም ብላል። ያንተን ኮንሲስተንሲ ያሳየኝ በታሪክ። ያው ነገርኩህ እኮ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ ዛሬም ህብረት አለ፣ በታሪክ ዛሬም ወንድሞች በታሪክ ይገናኛሉ ሆኖ ስክሪፕቸር። ስለዚህ ህብረት ወደ በተደረገበት ሁለተኛው ልክ ቆይ ልጨርስ። ህብረት የምታረግ ከሆነ ዛሬም አሰ ክርስቲያን ልሳን የሚናገራል፣ የሚተረጎማል፣ የሚያስተምራል። በታሪክ ነበር የጠየቅኩት። የለውም፣ በታሪክ አይታወቅም። እሺ ሁለተኛው ጥያቄ ከመጽሐፍ ቅዱስ ታሪክ ይበልጣል እያልከኝ ነው ብራዘር? ከመጽሐፍ ቅዱስ ታሪክ ይበልጣል እያልከኝ ነው? ችግር የለውም። እሺ ሁለተኛውን ጥያቄ እቀጥላለሁ። እዚሁ አንደኛ ቆሮንቶስ ምዕራፍ 1:7 ስጦታዎችን አያቋርጥም ብለሃል። ስለዚህ አሁን አንተ ያለባት ህብረት የመተርጎምም ስጦታ ይሰጣል። ስለዚህ እስቲ አሁን የምትናገሩት ልሳን ሲተረጎም አሳየኝ። ያ እንግዲህ ሲተረጎም አሳየኝ ማለት አሁን እጄ ላይ ያለ መረጃ ነው የምሰጥህ። ሲጀመር ጥያቄ ራሱ ልክ አይደለም። ተናጋሪ አለ በቪዲዮ ይሁን ሲናገርም ይሁን አንተም ከፈለግ ወንድምህ ዮሐድ ቆይ አንተ ወንድምህ ዮሐድ የሚተረጎምም አለ ብሎ ቁጭ አድርጓል። ከሚገርም እኔ እንደው 2 አይነት 3 አይነት አላልኩም። ዮሐድ ራሱ ተርጓሚ አለ ብሎ 2 አይነት አድርጎት ዘግቶታል። የለህም። ሶስተኛ ጥያቄ አሁን የምትናገሩት እናንተ በህብረት የምትናገሩት ልሳን ቃላት መደጋገም ወይም ደግሞ ሰው አይሰማውን ብላችሁ የምትናገሩት ልሳን ህብረቱ እንዴት ነው የሚያንጸው? ኦኬ በአንደኛ ቆሮንቶስ ምዕራፍ 14 መሰረት ህብረቱን እንዴት ነው የሚያንጸው? ይኸው እየነገርኩህ እኮ ነው። ይኸው ስክሪፕቸር እያነሳው ከራሴ እኮ አይደለም ወንድ ስትሰባሰቡ ይላል። አንዱ መዝሙር አንዱ ልሳን አለው ይላል። ስለዚህ አንዱ ህብረቱን እንዴት ነው የሚያንጸው? ተርጎም እንዳለውና ወንድም ጋርም ስናወራ የጸጋ ስጦታ እንደሆነ አምነዋል። ስለዚህ ተናጋሪ ካለ ተርጓሚ ህብረቱን እንዴት ነው የሚያንጸው? አሁን የምትናገሩት ልሳን ህብረቱን እንዴት ነው የሚያንጸው? ተነግሮ ተተርጉሞ እያለን ነው መጽሐፉ እኮ። ካልተተረጎመ ህብረቱን አያንጽም ብሏል። ስለዚህ አሁን እናንተ በእንትናችሁ በመድረካችሁ ቆይ አንዴ በመድረካችሁ በልሳን ሊናገር ቢኖር ቆይ ናታን እኔ እንዴት ነው ፕራክቲካሊ ነው የጠየቅኩ? ፕራክቲካሊ ነው የጠየቅኩ። አሁን ፕራክቲካሊ እናንተ ያላችሁ ከስክሪፕቸር ውጭ ፕራክቲካል አለ እንዴ? ከስክሪፕቸር ውጭ እኮ ፕራክቲካል የለም። እንደ እግዚአብሔር ቃል ሰው እኮ ፕራክቲስ ይለማል። አሁን ፕራክቲካል የምታደርጉት ስክሪፕቸር ነው። እኔ ስክሪፕቸር ነው ብዬ ነው የማምነው የኔን አካሄድ። ቃላትን ደጋግሞ ሻራ ባራባራ ምናምን ብሎ የተናገረ ሐዋርያ ያሳየኝ። ስክሪፕቸር ከሆነ ፕራክቲሳችሁ
እኔ ተናጋሪ ያለ ተርጓሚ ያለ ብዬ ነው የማምነው እንጂ አሁን ሻራ የተናገረ ሐዋርያ አሳየኝ። የተናገረ ሐዋርያ አሳየኝ ጥቅስ። ምን ማለት ነው ዮሐድ? ምን ማለት ነው ዮሐድ? ተናጋሪ ያለ ተርጓሚ ያለ ነው የሚለው መጽሐፍ ቅዱስ። ስለዚህ በአሰ ፕሮቴስታንት ይናገራሉ ይተረጉማሉ ነው። የለም። እሺ ከሚራክል ወይ ደግሞ ከኤልያስ ከሚራክል ወይም ከኤልያስ አንዳችሁ ደግሞ ያዲን ጠይቁ። ያ 3 ደቂቃ አላችሁ። አዎ አንዳችሁ ተከፋፍላችሁም ትችላላችሁ። ሚራክል ቆይ ኤልያስ ግን ምንድን ነው ካሪዝማቲክ ሆኖ ነው? ሉትራን ሆኖ ካሪዝማቲክ ነው ወይስ የማይቀበል? ኤልያስ ምናልባት አልቀበልም። እሺ በቃ ሚራክል ቀጥል። እሺ ቴንኪዩ በጣም ነው ማመሰግናችሁ። ጥሩ ውይይት ነው ደግሞ ያደረጋችሁትና አመሰግናችኋለሁ። የመጀመሪያ ጥያቄ እግዚአብሔር ልሳንን ለምን ዓላማ ነው የሚሰጠው? ለጥቅም። ኦኬ ለጥቅም ማለት ለምሳሌ ሰዎች ሲሰበሰቡ ለሆነ ዓላማ ማለት ነው። ለምሳሌ ለሐዋርያቶቹ ልሳን ሲሰጣቸው ዓለምን ዞሮ እንዲሰብኩ ማለት ነው። ለዛ ፐርፐስ። ኦኬ በህብረት መካከልስ ለምሳሌ እናንተ ስትሰበሰቡ ከእናንተ መካከል ቋንቋ የሚችል ቋንቋ ሁሉም ሰው አንድን ተመሳሳይ ቋንቋ የሚናገር ከሆነ ልሳን ያስፈልጋል? ተመሳሳይ ከሆነ ስናር ነሰሰሪ በቃ ለዛ ከሆነ ሐዋርያ ቅዱስ ጳውሎስ የሚተረጉም ካለ ቆይ አስተማሪው የሚችለው ኦንሊ ህዝቡ የማይሰማው አይነት ቋንቋ ከሆነ ተርጓሚ ካለ ይናገር ይላል። ተርጓሚ ከሌለ ግን በቃ አርፎ ይቀመጥ ይላል። ችግር የለውም ተመልሶልኛል። ስለዚህ ስትሰበሰቡ ስል የሚሰበሰቡ ሰዎች የተለያየ ቋንቋ ተናጋሪ ሊሆኑ ይችላሉ። ኦፍኮርስ ክርስቲያኖች በዓለም አቀፍ ደረጃ ከሆነ ያሉት እንዴት ላይሆኑ ይችላሉ? ሊሆኑ ይችላሉ። እንደው ሐዋርያ ሥራ ምዕራፍ 2 ላይ ራሱ የተሰባሰቡት ከዓለም የተሰባሰቡ ነው። ኦኬ የሐዋርያ ሥራ ምዕራፍ 2 ልሳን ተተርጉሞ ነው ወይስ ራሱ ልሳኑ ትርጉም ነው? እዛው የነበሩ በጣም የእያንዳንዱ ሀገር ዜጎች ስለነበሩ ለእያንዳንዱ በቋንቋቸው ይሄ የሚናገረው የኛ ቋንቋ ነው ስለተናገሩ አንዳንዶቹ ያልሰሙትን ሰክረዋል ብለዋል። ያልሰሙት ሰክረዋል ብለዋል። የሰሙት ግን የገዛ ቋንቋችን ነው ብለዋል። ሳቴን ቆይ አሁን ልሳኑ በራሱ ቋንቋ ነው ወይስ ከተናገሩ በኋላ ነው የተተረጎመው? በዛ ምዕራፍ 2 ይኸውልህ አሁን በግብፅኛ በአረብኛ ሲናገሩ ለአረቦች በገዛ ቋንቋቸው ነው እየተናገሩ ያሉት። ለሌላው ግን ተርጓሚ ማለት ቢናገሩት በአይነሲቲ ሊተረጎም ይግድ ያስፈልጋል። ኦኬ እግዚአብሔር ልሳን የሚሰጠው ለምሳሌ እኔ ቻይነኛ ተናጋሪ ሆኜ አንተ አማርኛ ተናጋሪ ብትሆን እኔን አማርኛ እንድናገር ያደርገኛል አይደለ? አንተ እንድትረዳ ቻይነኛ ሆኜ እኔ ቻይነኛ ተናጋሪ ነኝ፣ አንተ አማርኛ ተናጋሪ ነው። ስለዚህ እግዚአብሔር አማርኛ እንድናገር በአንተ ትርጉም ነው እየሄድኩ ያለው አማርኛ እንድናገር ነው አይደል የሚያደርገኝ? ኤግዛክትሊ ሐዋርያ ሥራ እንደዛ ነው የሚናገር። ስለዚህ ምን ትርጉም ያስፈልጋል? ምን ትርጉም ያስፈልጋል? እያንዳንዱ ንግግርህ እኮ ይኸውልህ አሁን አንተ ቆይ ስማኝ ትርጉም የሚያስፈልገው እንዴት መሰለህ? አንዴ ለምን ደው ቆይ ስማ ይደረግልሃል እኮ ተርጓሚ ለምን ያስፈልጋል ብለህ ከዛ ልመልስልህ። እሺ ቆይ ልመልሰው። ተርጓሚ የሚያስፈልገው እንዴት መሰለ? ለምሳሌ ልመልስልህና እንጨርሰው። ለምን መሰለ ተርጓሚ የሚያስፈልገው? አሁን አንተ አማርኛ አንተ ቻይንኛ ተናጋሪ እኔ አማርኛ ተናጋሪ ሆነ ከዛ ለአንተ የተሰጠ አማርኛ ከሆነ ተርጓሚ አያስፈልገውም። ኦኬ ተርጓሚ የሚያስፈልገው ምን እንዴት መሰለ? ጥያቄ ምን መሰለ? አንዴ ቆይ ስማ ቆይ አንዴ ተርጓሚ እንዴት እንደሚያስፈልግ ተርጓሚ ከሌለ የተባለው ከምን አንጻር እንደሆነ ሁሉም የተሰጠ ልሳን የግድ መተርጎም አለበት አይደለም እያለ ያለ ሐዋርያ ቅዱስ ጳውሎስ። እሺ በደንብ ስማ። ልሳን የሚናገር እንዲተረጉም ይጸልይ ሲል ለምሳሌ አንተ የተወለድክበት ቻይንኛ ሆኖ እኔ የተወለድኩበት አማርኛ ሆኖ ለአንተ የተሰጠ ጸጋ ስጦታ ደግሞ ኦሮምኛ ቢሆን ስለዚህ በዚህ መካከል ነው ትርጉም የሚያስፈልገው። ተርጓሚ የሚያስፈልገው እዚህ ሰዓት ላይ የተሰጠ ልሳን ኦሮምኛ ነው።
አማርኛ አይደለም። አንድ ስለዚህ ተርጓሚ ይቅርታ፣ የሚያስፈልገው በዚህ ሰዓት ነው እንጂ በአይነሴሲቲ ልሳን ካለ ትርጉም አለ ማለት አለ። ሚራክል ባኬን ፎርዙ እንትን ስላላለም እችን ሚራክል ብቻ ሰዓት አልቋል። ሚራክል ይቅርታ ቢቆም ይሻላል። ቆይ 30 ሰከንድ ሰዓት አልቋል እኮ ነው። ሚራክል አንድ ቆይ፣ ውይይት ስላልሆነ የያዛችሁት ቅድም ዲያቆናታንም እንደዛ ነው ያቆሙት። ስለዚህ በዛ እሺ፣ ለእኔ ደቂቃ ያዙልኝ። እኔ ጥያቄ አለኝ ለፕሮፌት ዮሐድሽ አለ አይደለ? እንትን ስልጣን አለ። ቆይ ሌላ ሰው ማን እንትን ቆይ ራስ ምረጥና ሰው ይግባል። ፕሮፌት ኖ እኔ ልጠይቅ ነው። ፕሮፌት አለ። አይ መጀመሪያ ይግባል። ቆይ ከሌለ እንጨርሰው። ራስ ማውስ ይችላል። ዳኒ ካለ አስገቡት። ዳኒ ካለ ዳኒ አለ። ዶክተር ዳኒ ለምን አትመርቁልኝም? ሰዓት ኦኬ። አይ ዳኒ ካለ ይግባ፣ ከሌለ ሚራክል ይጠይቃል ማለት ነው። ዳኒ ካለ ዶክተር ዳኒ ካለ አንድ ቁጥር ላከልን። የለም መሰለኝ። እሺ አይ ቲንክ አላየሁትም። ካየው እንትን ትላለህ፣ ቀጥል። ከሌለ ትቀጥላለህ ሚራክል። እሺ እሺ፣ ልቀጥል። እኔ ጥያቄን ደቂቃ ትይዙልኛላችሁ? ደቂቃ ያዛችሁልኝ? እምቢ ስላለኝ እኮ እኔ እኮ የራሴን ደቂቃ መያዝ አልቻልኩም። ለዛ ነው እዚህ እንትኑ ላይ ላርግልህ። ካውንት ዳውን። እሺ ካውንት ዳውን 3 ሚኒትስ። እሺ ስትጀምር ንገረኝ። ቀጥል። እሺ ያው ልጀምር ነው። ፕሮፌት አሉ? ፕሮፌት አራ ደቂቃ። እሺ የሐዋርያት ሥራ ምዕራፍ 10 ቁጥር 40 ላይ የሐዋርያት ሥራ ምዕራፍ 10 ቁጥር 40 ላይ በልሳኖች ሲናገሩ እግዚአብሔርን ሲያከብሩት ሰምተናቸዋል ይላል። ይሄ የተናገሩ ልሳን እርስዎ ቅድም ከዘረዘሩ ልሳን የትኛው ልሳን ነው? እንግዲህ እዚህ ስፍራ ላይ መዝሙርዬ እንደሚናገረው እግዚአብሔር በልሳን ሲናገሩና እግዚአብሔርን ሳያመሰገኑ ሰሟቸው እንጂ ይሄ ልሳን ነው ያ ልሳን ነው የሚል ክሌም አይሰጠንም። ስለዚህ እግዚአብሔርን አመስግነዋል። ሐዋርያቱ የተናገሩት ልሳን ነው? ሐዋርያቱ በሐዋርያት ሥራ ምዕራፍ ላይ የተናገሩት ልሳን አይነት ነው ወይስ ቅድም ያሉት የመላእክት ልሳን ያሉት? የትኛው ልሳን ነው ታዲያ? ይሄ አይ ስለማይል ምን ኧረ አንተ የትኛው ልሳን ነው የምትለው? ኧረ እኔ ጠያቂ ነኝ ፕሮፌት። የትኛው ልሳን ነው ይሄ? እኔ ለመሰለህ ቃሉ ከሚለው አላልፈም። እዚህ ጋር አመሰገኑ እንጂ የሐዋርያት ሥራ። ስለዚህ የትኛው ልሳን ነው? ካላወቁት አላቅም። የትኛው ልሳን ነው? አላቅም አይደለም። እዚህ ጋር በልሳን ተናገሩ ነው የሚለው። ልሳን ደግሞ የጸጋ ስጦታ ነው። ስለዚህ ገባኝ። ስለዚህ ቅድም ከሰጡት 3 ልሳን የመላእክት ልሳን አለ ብለዋል፣ የሰው የሚናገሩ ልሳን አለ ብለዋል፣ ሰው ደግሞ የማያውቀው ልሳን አለ ብለዋል። የትኛው ልሳን ነው ከ3? ይሄ እዚህ ጋር ይሄኛው ነው ብሎ ስለማይናገር ይሄ ነው ሌላ አለ። እሺ ችግር የለውም። ይሄ ልሳን ተተርጉሟል? ተተርጉሞ ነው የሰሙት ወይስ ሳይተረጎም ነው? እዚህ ጋር ምንም የሚናገረው ነገር ስለ ትርጉም። ስለዚህ እሱንም አያውቁትም መልሱን። ጥሩ እሺ። ስለዚህ ልዝላለሁ ልቶ እሺ የሙሉ ወንጌል ምንም አይልም ነው። እሺ ልመልስ አንድ ደቂቃዬን ፕሊዝ ፕሮፌት፣ ይቅርታ በጣም እሺ። አዲሱ መደበኛ ትርጉምን ይቀበሉታል? አዲሱ መደበኛ ትርጉም ይቀበሉታል? ስክሪፕቸር ነው ያመጣሁት። አዲሱ መደበኛ ትርጉም ይቀበሉታል? አዲሱ መደበኛ ትርጉም ላይ ጥሩ። አዲሱ መደበኛ ትርጉም ላይ እንዲህ የሚል ትርጉም አለ። የቆሮንቶስ 14:10 ሲያብራራው ብዙ አይነት ቋንቋዎችንና አንዳንዶች በቁጥር 10 እና 11 ላይ ተነገረው የሚረዱት ከምዕራፍ 12 ጋር ባለው ክፍል የተወሰነውን ልሳን ከዚህ በፊት የማይታወቅ ባዕድ ቋንቋ እንደሆነ አድርገው ነው ይላል። ባዕድ ቋንቋ ነው፣ የማይታወቅ ቋንቋ ነው። እዛ የመላእክት የሚለው እንዲህ የሚለው ቆሮንቶስ ላይ ያለው ባዕድ ቋንቋ ነው፣ ልዩ ቋንቋ ነው እያሉ ይረዳሉ እያለ ይፈተዋል። ግን እንደዛ እንዳልሆነ ይናገራል ትርጉሙ። ይቀበሉታል ይህን ትርጉም? እኔ እንግዲህ አሁን እቀበለዋለሁ። ግን ምን ማለት ነው? በዓለም ላይ ብዙ ቋንቋ አለ ማለት ትርጉም የሌለው ቋንቋ የለም አለ እንጂ የታዲያ እንደዛ ከሆነ የመላእክት ልሳን ሜታፎር ነው እንደሚያለው። ግን ይሄ ነው ብሎ ሊያስቀምጥልን ይችላል? እኔ ጥያቄ ነው የለው። ጥያቄ ምንድነው የሚለው እዛ ጋ የተገለ 14:10 ላይ ያለው 12:14 ላይ ያለው ሁሉ የተወሰነው ልሳን ሰዎች የማይታወቅ ባዕድ ቋንቋ ነው ይላሉ አድርገው ይተረጉማሉ። ይሄ ግን ትክክል አይደለም እያሉ ነው ተርጓሚዎች። ይቀበሉታል? በእኔ የምቀበለው ሐዋርያት ሥራ ምዕራፍ 2 ላይ ሲተረጎማ ላይም ቆሮንቶስ ላይ ግን ተናጋሪም ተርጓሚም አለ። ስለዚህ ባዕድ ቋንቋ የሚባል ነገር የለም ማለት ነው። አዲስ ቋንቋ የሚባል ባዕድ ቋንቋ የሚባል የለም ማለት ነው። ባዕድ የሚለውን ኢኒሴንስ አዲስ ቋንቋ የሚለውን ለማስረዳት ይመስለኛል ያስገቡት። አይ ያው የ14 እና 14:10 ላይ ያለውን አንደኛ ቆሮንቶስን እያብራሩ ነው።
ትርጉም ያለው ቃል ካልወጣ በልሳን ሳይሆን አድማጮች በሚናገሩት ቋንቋ ተናገሩ ማለት ነው ይልና ከዛ ይሄ የሚተረጎመው ራሱ ባዕድ ቋንቋ ነው እያሉ ሰዎች ተረጉማሉ፣ ግን ትክክል አይደለም እያሉ ነው። ይህን ትርጉም ይቀበላሉ? አይ ያ ነገር እኮ ባዕድ ማለት ልዩ ሌላ ቋንቋ የሚል ነው እንጂ መረጃው ሌላ ነገር አለ። ሰዓት ለማንኛውም አልቋል። ጥያቄኛ ነው ነው እንዴ? ሰዓት አለ። ቆየ ነው። ኦኬ አለቃ አትሉኝም እንዴ? እሺ ይሄን የመጨረሻ እናድርገውና ደግማችሁ ሰጣችሁ። አመሰግናለሁ። እሺ 3 ደቂቃ ሊያዝ ጀምር በለኝ። እሺ ሚራክል ቆይ ቪዲዮ ልክፈት። ጀምር ያለ እሺ ከቅድሙ ነው የሚጀምረው። እሺ ከቅድሙ ጥያቄ ነው የሚጀምረው። ቅድም አንድ ጥያቄ ጠይቄ ነበረ። ማለት ልሳን በራሱ በእናንተ ቋንቋ ነው። ቋንቋውን ደግሞ እግዚአብሔር የሚሰጠው አንድ ሰው ካልተረዳ ወንጌል ለመስበክ ያክል ነው ብለሃል። ስለዚህ ለምንድን ነው እግዚአብሔር ዳይሬክትሊ ለምሳሌ እኔ ምን አልክ? አይሰማም? አይ ነው ይሰማል። ሰው ካልተረዳ ነው ብለሃል ልሳን የሚሰጠው። ሳቴን እንደገና አስጀምር እስኪ በደንብ እንትን እንድልን ማለት ነው። ሶሪ እሺ ችግር ምንድን ነው ልሳን እንትን ብለህ ለምን ወንጌል ለመስበክ ነው? ጥያቄ አድርገው። ቆይ አንዴ ሚራክል፣ አሁን ማብራራት ላይ በጣም ጊዜ ስለምትፈጅ ሰዓቴን ያዙልኝ ምናምን ትላለህ። 3 ደቂቃ ነው ያለና ሌላ ጥያቄ ሰዓትን ለመጠቀም ሌላ ጥያቄ አይ ኖ ጠይቅ፣ ግን ጥያቄ አድርገው። በማብራራት ጊዜን አትፍጅ። ቀጥታ ጠይቀኝ እስኪ። የቅድሞ ጥያቄ እኮ ነው። ማለትም አንድ ሰው ወንጌል ለመስበክ ነው ቋንቋ ነው ካልክ እኔ ቻይንኛ ተናጋሪ ሆኜ አንተ አማርኛ ተናጋሪ ከሆንክ እግዚአብሔር አማርኛ እንድናገር ለምንድን ነው የማያደርገኝ? ወይ ሌላ ሰርድ ፐርሰን እንድተረጉም ለምን ሌላ ቋንቋ ይሰጠኛል ነው? ሶስተኛ ቋንቋ አንተ ምን የማላውቀው። ቆይ በአይነሴሲቲ ልሳን ተሰጠ ማለት የእያንዳንዱ ሀገር ቋንቋ ይሰጠሃል ማለት አይደለም። እሺ የሁሉም ሀገር ቋንቋ ይሰጠሃል ማለት እኮ አይደለም። ልሳን ይሰጠሃል ማለት ኦኬ፣ የተወሰነ ቋንቋ ሊሰጥህ የአንድ ሀገር ቋንቋ ብቻ ሊገለጥልህ ይችላል። ለሐዋርያት አሁን የሁሉም ወደ 72 ይባላል በትውፊት ወደ 72 ቋንቋዎች ተገለጠላቸው። ሁሉም ሰው 72 የግድ ይገለጥለታል ማለት አይደለም። አንድም ሁለትም የሁለት ሀገር ቋንቋም ሊገለጽልህ ይችላል። ከተገለጸልህ ቋንቋ ውስጥ ከሰሚው ጋር ማትግባቡ ከሆነ ያ ከዛ አንጻር እሺ ቁጥር 14 ምዕራፍ 14 ቁጥር 14 ላይ ከዚህ በፊት ይህን ከማንሳቴ በፊት ሰዎች እግዚአብሔርን በቋንቋቸው ወይ በእንግሊዝኛ በሚያውቁት ቋንቋ ሲያመሰግኑ በአማርኛም በእንግሊዝኛም ቢሆን እኩል ሴንስ ይሰጣቸዋል ብለህ ታስባለህ? የሚያውቁት ከሆነ እግዚአብሔርን ሲያመሰግኑ ወይንም ሲያመልኩ ለራሳቸው ነው ለራሳቸው ደግሞ ቋንቋ የስሜት ምንጭ ሆነ እንዴ? ባወቀው ቋንቋ የሚያደርገው ጸሎት ሁሉ እግዚአብሔር ይሰማዋል። አይ በእንግሊዝኛ ከሆነ ሞር እሰማለሁ በእንግሊዝኛ ሲሆን ችግር የለውም። በቃ እሺ፣ ከዚህ ተነስቼ በልሳን የሚናገር ራሱን ያንጻል፣ ትንቢት የሚናገር ግን ማህበሩን ያንጻል ይላል። ስለዚህ ራሱን የሚያንጽ ከሆነ ለራሱ ነው እየጸለየ ያለው። አይ አይደለም፣ ዛት ሚንስ ራሱ እየጸለየ ማለት አይደለም። ራሱን ያንጻል ማነጽ ማለት ራሱ የሚሰማው ራሱ ነው የሚያውቀው። ራሱ የሚያውቀው ቋንቋ ከሆነ ማህበሩ የማያውቀው ከሆነ ራሱን ያንጻል። አንዴ ስማ እባክህ፣ ትጠይቃለህ አሰማም። ችግሩ ይሄ ራሱን ያንጻል ማህበሩ ግን አያንጽም ሲባል ልሳን ሲባል እሱ የሚያውቀው ማህበሩ ግን የማይሰማው ቋንቋ ከሆነ የሚያንጸው ማለት እየሰማ ያለው እየተረዳ ያለው እሱ ነው። ማህበሩ እየተረዳ ስላልሆነ አይታነጽበትም ነው ሀሳቡ እንጂ። ስለዚህ ይሄ ራሱ ሰውየው ከዚህ በፊት የሚናገረው ቋንቋ ነው ልሳን የተባለው አይደለም። ለምሱማ መንፈስ ቅዱስ ገለጸለት ተባልን እኮ ልክ ለሐዋርያቶቹ እንደገለጸላቸው የሆነ ሀገር ቋንቋ ነው መንፈስ ቅዱስ ገልጾለት ለራሱ እኮ ነው። ማህበሩ ግን አይሰማውም። ስለዚህ ሌላ ቋንቋ ሰጥቶት ነው እየጸለየ ያለው። የራሳቸው ቋንቋ አይሆንም እንዴት? ታዲያ እግዚአብሔር ለመታነጽ ከሆነ ለምን ያስፈልጋል ሌላ ቋንቋ? ሰውየው ይኸውልህ የተወለደበት ቋንቋ አለ። ለምን ያስፈልጋል? ምንድን ነው አስፈላጊነቱ? ስማኝ ሰውየው ለራሱ ከሆነ አንዴ ስማኝ
ሰውየው ግዴታ እኮ የነዛ አገር ተወላጅ። አሁን እናንተ የምታስቡት ምን መሰላችሁ? በቃ እንደዚህ አማራ ተወላጅ ወይም ደግሞ እዚህ ሀገር ያለን ከዛ በዚህ ሀገር ቋንቋ ሁላችን የምንናገር ነው የሚመስላችሁ። እንደዛ አይደለም። በቀደመችው ቤተክርስቲያን ከብዙ ሀገር የሚመጡ ሰዎች ናቸው ያሉት። ኦኬ፣ ብዙ ዳይቨርስ የሆነ ነው። ሐዋርያት ሥራ ምዕራፍ 2 ላይ ከግብፁ የመጣለ ከካፓዶሻ ምናምን በጣም ብዙ ህብረተሰብ ያለበት ነው። ሶ ምን እየተባለ ነው? የተወለደበት ቋንቋ ሊኖር ይችላል። ከዛ ደግሞ መንፈስ ቅዱስ ደግሞ እንደ ጸጋ ስጦታ አድርጎ የሰጠው ቋንቋ ሊኖር ይችላል። ስለዚህ ያ ሰው ምናልባት መንፈስ ቅዱስ ገልጾልኛል ብሎ ማህበሩ በቃ እኔ በገለጸልኝ መንፈስ ቅዱስ በገለጸልኝ ብቻ ነው የማስተምረው፣ ምሰብከው፣ ምጸልየው ብሎ ቢናገር ማህበሩ የማይሰማ ከሆነ በቃ አይታነጽም ማህበሩ። እሱ እኮ ቁም ነገር ያለው ወይም ደግሞ እግዚአብሔርም እኮ እያመሰገነ ነው። ልክ 16 ላይ እንደሚናገረው ማለት እኮ አንተ እኮ መልካም ታደርጋለህ አለ። አንተማ መልካም ታመሰግናለህ። ቁጥር 17 ላይ አይደል? አንተማ መልካም ታመሰግናለህ። እያመሰገነ እኮ ነው እሱማ፣ ይታወቃል እኮ። ሌላው ግን ምን አይታነጽበትም። ሌላው ግን የሚሰማው ሰው ስለሌለ አይታነጽበትም። ካልሰማው አታ እሺ፣ ከዛ አንጻር ነው እየተነገረ ያለው። እሺ እንጠቅልለው በቃ። ጥሩ አይ ቲንክ ማጠቃለያ ስጡና ደቂቃችሁ ንገሩኝ። ማጠቃለያ ስጡበትንና የሚመቸውን ያድርግና ስንት ደቂቃ ይሆን ይዋድ? ችግር የለም። ከማጠቃለያ በፊት አንድ ጥያቄ ከኔም ከተቀበላችሁ ጥያቄው ሰዓት አልቋል። መመሪ ፍሬም ያው ፌር እንዲሆን ወይ በኋላ ይጠቀልላሉ አይሻልም? ውይይቱ እነሱ ነው የፈለኳቸው። በቃ ፈቃደኛ ካልሆኑ ትቼዋለሁ። ኦኬ ያው ሁለት ተብሎ ሁለት ጠይቀናል። ስለዚህ የዋድ አጠቃል ከዛ አጠቃላሉ ቀጥል እንጂ አንተ ኮነ ይጨርስና ኦኬ ወይም ማመር ይጠይቁታል። ሚራክል ስንት ደቂቃውን ላችሁ አንተነ እንትን የምትለው የምትፈልገውን ደቂቃ ውሰድና አጠቃለል። ፕሮፌሰር ስንት ደቂቃውን ፕሮፌሰር ጀመርኩ እኮ እኔ አሁን ጀምሬ ስለሆነ መጨረሻው እኔ ነኝ። እንደዛ ነው የሚሆነው። አዎ እንደዛ ነው የሚቀጥለው እኮ አንተ አልክ፣ ቀጠልኩ፣ አልክ፣ ቀጠልኩ፣ አልክ፣ ቀጠልኩ። እንደዛ ነው። አይ የውይይቱን ሀሳብ የጀመረው በእኔ ነው። በእኔ ፍሬም ውስጥ ሆነ ተንቀሳቅሳል። አሁን ደግሞ ትጨርሳለህ። በእኔ ያልቃል። አንተ ጀምረህ አንተ አትጨርሰውም እኮ ፕሮፌት። በቃ እንደዛ እኮ ነው ኮንሲኩዌንሱ ቀጥሎ የሚሄደው። እንዴት ነው ውይይት? እንዴት ነው ህጉ? እንዴት መሰለህ? ይኸው አንተ ጀመርክ፣ ቀጠልኩ፣ ቀጠል አንዳንዴ ስምምነት ነው ወይ ደግሞ ወይ ጀምር ላለው ብጀምርልኝ ጥሩ ነበረ። ያን ሳይድ ለማስጠበቅ ገባ ጀምር ያለው ፋይናሉ ደግሞ ያዝ። በፈጣሪ እንደዛ አይነት ህግ የለም። እሺ ጀምር 15 ደቂቃ። ኦ ኖ 15 ብዙ ነው ፕሮፌት። እንዴ ማጠቃለያ እኮ ነው ወይ 3 ወይ 5 በቂ ነው። እሺ 5 15ማ በጣም ብዙ ነው ፕሮፌት። እሺ በደንብ ይማሩ ብለን ስላሰብን እሺ ጀምር ይበሉኝ ፕሮፌት። እንግዲህ እዚህ ውስጥ ያላችሁ ውድ እሰማለሁ። እኔ ጋር ሚዩት ነው መዝሙረ እሰማለሁ። መዝሙር ይሰማሉ እዚህ ጋር ሚዩት እያሳየ። እሺ እንግዲህ እንደምታውቁት እዚህ ውስጥ ያላችሁ ውድ ፕሮቴስታንቶች፣ የወንጌል አማኞች ልሳን የጸጋ ስጦታ እንደሆነ እናምናለን። ይህን ደግሞ ወንድማችን ዮሐድም ተቀብሎታል፣ አምኖታል። ስለዚህ ግን ሲዝ በማድረግ ጉዳይ ላይ ስናወራ የሆነ ዓመት ላይ ተነግሮ ነበር ብሎ ክሌም አድርጓል። አሁን ስንለው የለም እስካሁን ድረስ ቤተክርስቲያን ውስጥ። ኦኬ ታዲያ ይህን ባክ ኤንድ ፎርዝ አድርጎ አዙዛ ስትሪክት ምናምን ብሎ ሊጠይቀኝ ፈለገ። ስለዚህ ዛሬ ያወራን ያለው ለስክሪፕቸር ስለሆነ በመጽሐፍ ቅዱስ ይላል ርዕሱ ራሱ እንደምታዩት ልሳን በመጽሐፍ ቅዱስ ስለሚል በመጽሐፍ ቅዱስ ልሳንን ማርቆስ ሊያየን፣ ቆሮንቶስ ሊያየን 12 ላይ 14 አየን፣ 13ን አየን። ከዛ ሐዋርያት ሥራ ምዕራፍ 2 ላይ አይተናል ማለት ነው። እንደ አንደኛ እንደ ማርቆስ ወንጌል ምዕራፍ 16 እንደ ተስፋ ነው ሲነገር የነበረው። የሚያምኑትን አላቸው። ሊትራሊ ጌታ ኢየሱስ ከሐዋርያቱ ጋር ነበር። የሚያምኑትን እነዚህ ምልክቶች ይከተላቸዋል እንደተባለው ከመንፈስ ቅዱስ ከዚህ ከኢዩኤል ምዕራፍ 2 ጋር በተያያዘ ልሳን ባይልም ትንቢት መንፈሴን በስጋ ለባሾች ላይ አፈሳለሁ ስለሚል 2 ላይ አፕን አደረገ። ይጾሙ ይጸልዩ ነበረ። መንፈስ ቅዱስ ዊዝን 10 ዳይ ከ10 ቀን በኋላ ከጌታ ካረገ 40 ቀን ከዛ ይገለጥላቸው ነበር። ከ50ኛው ቀን ላይ መጣ። በመንፈስ ቅዱስ ተሞሉ። ከዛ በእሳት ነበልባል ተቀመጠባቸው፣ ተናገሩ ይላል። እንግዲህ እንደምናውቀው
የማርቆስ ወንጌል ምዕራፍ 3 ሳይን ነው ሊናገሩ ይችላሉ የሚል ነው። ለምን ከተባለ ሁሉም ተናጋሪ ስለሚሆን ከቆሮንቶስ ምዕራፍ 12 ጋር አንዳንዱ ተናጋሪ አንዳንዱ ተርጓሚስ ብሎ ስለሚያስቀምጥ ሐዋርያት ሥራ ምዕራፍ 2 ላይ ምንም አያሻማም። የሜድ ቋንቋ፣ የኢላሜት፣ የሮም እያለ ይናገራል። በሚሰሙት ባደጉበት ጂውሽ ናቸው፣ አይሁዳውያን ናቸው፣ ተበትነው ነበር። ሲመጡ ግን የእግዚአብሔር በዓላት ላይ ሰባቱ የሚከበሩት እስራኤል ስለሆነ የእግዚአብሔር የነደው በኋላ መወዝወዝ፣ የቂጣ በዓል፣ ፋሲካ ይባል እዛ ነው የሚያከብሩት። ስለዚህ ከዚህ መካከል ጴንጤቆስጤ አንዱ ስለሆነ የዛን ቀን መጡ። አይሁዶች ናቸው፣ ግን ባደጉበት ሀገር ቋንቋ በቀሬና ከአይሁድ እምነት ወደ ይሁዲ የገቡት ሲናገሩ ሰሙ፣ ገረሟቸው። ባደጉበት ቋንቋ ሊትራሊ ተተረጎመ የሚል አናገኝም። ከዛ ፈርዘር ስናልፍ አንደኛ ቆሮንቶስ ምዕራፍ 12 ላይ ምን ይለናል? ቁጥር 10 ላይ ለአንዱ መናፍስት መለየት ለአንዱ ምን ካለ በኋላ ለአንዳንዶች በነገር አያቸው የጸጋ ስጦታ ነው። እንደዚህ ይላል ሰጪው ራሱ ጌታ መንፈስ ቅዱስ ስለሆነ ቁጥር 11 ላይ እንደዚህ ይላል፣ ከዚህም ሁሉ የአንዱ መንፈስ ስጦታዎች ሲሆኑ ይላል ለእያንዳንዱ እርሱ ለራሱ እንደፈቀደ ይሰጠዋል። ስለዚህ የመንፈስ ስጦታ ነው። መንፈስ ግን እንደፈቀደ ነው ለሁሉም ይሰጠው። ታዲያስ ለሚናገርም ለሚተረጉምም ብሎ ይናገርና 30 ላይ ቁጥር ሲወርድ 12:30 ላይ ሁሉ ሲተረጉማሉ፣ ሁሉ ሲናገር፣ አረ ሁሉም አይደሉም። ሲጀመር ልሳን የሚናገረው የጸጋ ስጦታ ስለሆነ ለአንዳንዶች ነው፣ ለአንዳንዶች ደግሞ መተርጎም ስለሆነ 13 ላይ ሲሄድ በመላእክትና በልሳን በሰው ቋንቋ እንኳን ብናገር ካለ በኋላ ምንድነው ጉዳዩ ሲባል ፍቅርን ትልቅ አድርጎ ለማሳየት ነው ክሌሙ እንጂ ሌላ አይደለም። ከዛ ባለፈ ሚስጥርም መግለጥ ቢኖረኝ ተራራ የሚነቅል እምነት ቢኖረኝ ብሎ ኮምፓሬቲቭ ያስቀምጣል። ድሃን ባበላ ከዛ ደግሞ ለድሆች ብሰጥ ሰውነቴን በሳት እንዲቃጠል ባረክ አለ። ፍቅር ግን ከሌለኝ ከንቱ ነኝ። ፍቅርን ለማሳየት ነው የሄደበት። ከዛ ባለፈ 14 ላይ በጣም ይናገራል። 14 ቁጥር 2 ላይ ቁጥር 1 ላይ እንደውም ዳንሳ በጣም የሚገርመው 14 ቁጥር 1 በብርቱ ፈልጉ ይላል። ኢቭን ኢፍ ልሳን የጸጋ ስጦታ ነው፣ በብርቱ እንድንፈልግ ሳይን አፕ ያደርገናል። ቁጥር 2 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ ሂድ ነው ሚስጥር ነው ይላል። 13 ላይ ደግሞ እዛ ሚስጥር ነው። 13 ላይ ወርዶ በልሳን የሚናገር ሰው እንዲተረጉም ይጸልያል። ራሱ ተናጋሪ እንዲተረጉም ይናገራል። ቁጥር 26 ላይ ደግሞ ቁጥር 22 ላይ ለማያምን ሰው ምልክት ነው አለን። በጉባኤ መካከል ያላመነ ሰው ሲመጣ አንድ ሰው ቢናገር ምልክት ሆኖ ያገለግላል። ከዛ ባለፈ ግን ሁሉ ከተናገሩ ልሳንን በጉባኤ መካከል ቁጥር 23 ላይ አብዳችኋል ትባላለች። 26 ሲሄድ ህብረት ነው። ህብረት ማለት ፕሮቴስታንትም ሌላውም ኦርቶዶክስም እንግዲህ ካቶሊክም አፖስቶሊክ ሴሽንም ማለት ክርስቲያንን ከተባለ ይሄ ጸጋ ስጦታ መጽሐፍ ቅዱሳዊ ስለሆነ ዛሬ የሚሰራል ማለት ነው። ወደፊት ጸጋ ኦፊሶች ላይ ሙሉ ላይ የምናወራ ይሆናል። ዛሬ ግን ልሳን ላይ ስለሆነ ስለዚህ ህብረት ሲደረግ ሁሌ ምን አለ? መገለጥ አለ፣ ልሳን መናገር፣ መተርጎም አለ። ስለዚህ አሁንም ይሄ ጸጋ አለ፣ እኛ ጋር ግን የለም ብሎናል ማለት ነው። ከዛ ባለፈ 39 ላይ ሲሄድ ስለዚህ ወንድሞች ሆይ ትንቢትን ለመናገር በብርቱ ፈልጉ፣ በልሳን መናገርን አትከልክሉ ይላል። እንዳይከለከል ተነግሯል። ታዲያ ምን ማለት ነው? አሁንም በቤተ ክርስቲያን ውስጥ ተናጋሪና ተርጓሚ ስላለ ስለ አዙዛ ስትሪክ ተነስቷል። ኦርቶዶክስ ለሁለት ከመከፈሏ በፊት ከ1906 በፊት ከ1505 በፊት ከ206 በፊት በጀሩሳሌም ስትሪክት ላይ ተነግሯል ልሳን። ስለዚህ መጽሐፍ ቅዱስ ዛሬም ነገም የጸጋ ስጦታ ነው፣ ልሳን ይቀጥላል ማለት ነው። ይህን ለማለት ወዳለው። ከዛ ባለፈ ግን ብዙም ጥያቄዎችን አልመለሰልኝ። ኢዩኤል ላይ ትንቢት ነው የሚለው ነገር ግን እሱ ልሳን ብሎታል። ይሁን ነገር ግን ያው በዚህ አጠቃላለሁ። ተባረኩ፣ ጸጋ ይብዛላችሁ። እሺ ፕሮፌት እናመሰግናለን። ሴት ላርግ ጀምር በላይ። እሺ ቴንኪው ልጀምር። ከመከፈሏ በፊት የሚለው የኦርቶዶክስ አልተከፈለችም። እሺ የታሪክ ስህተት አለ። ከዛ በተጨማሪ እንግዲህ ከ1906 ይሄንን ልምምድ በታሪክ በቤተ ክርስቲያን ታሪክ ውስጥ ታይቶ አይታወቅም እና ፕሮፌት ምንም ማስረጃ ሊያመጡ ስላልቻሉ አይ በኢየሩሳሌም አደባባይ እኮ ተደርጓል አሉ። በኢየሩሳሌም አደባባይ የተደረገው የእናንተ አይነት ታራራም ሻራራም የሚል በጭራሽ የለም። ምክንያቱ የታየው የተገለጠው የዓለም ቋንቋ ተገልጦ እንጂ እርስ በርሳቸው ሐዋርያቶቹ ሲደባደቡ ከወንበር ወደ ወንበር ሲዞሩ አስቡት። እነ ቅዱስ ጴጥሮስ እስኪ መንፈስ ቅዱስ ተገልጾላቸው ወንበር ሲያጋጩ የሆም ጣጣጣ ሻጣጣ ምናምን ሲሉ ጀስት ኢማጅን። እንደዚህ አይነት ስፒሪት በሐዋርያቶቹ ጭራሽ ፈጽሞ የማይታወቅ ልምምድ ነው። ሐዋርያቶቹ አይደለም ሐዋርያነ አበው። እንግዲህ መንፈስ ቅዱስ በቤተ ክርስቲያን ውስጥ ሕያው ሆኖ ይቀጥላል ብሏል። ግን አንድ ለናሙና ያክል አንድ ታሪካዊ ማስረጃ እንደው ሪፎርሜሽን ጀመረ የተባለው ማርቲን ሉተር፣ ካልቪን እነዚህ እንኳን የማያውቁት አጋንንታዊ ይቅርታ ልለው እገደዳለሁ። ምክንያቱ ልምምዱ በኋላ የሚመጣ ሌላ መንፈስ ተብሎ ከተገለጸ ከክርስቶስ ውጭ የሆነ ሌላ መንፈስ ነው ማለት ነው። ልምምዱ የመጽሐፍ ቅዱስ አይደለም። አረብ ህዝቦች እንዴ በገዛ ቋንቋችን ይሄ እኮ የኛ ቋንቋ ነው ይላል።
ቋንቋቸው ያልሆነ ግን ምን አሉ ይላል? እነዚህ ሰክረዋል አሉ። አንዳንዶች ግን እንደዛ ብለዋል። ለምንድን ነው እንደዛ ያሉት? ኦኬ ልክ ሐዋርያ ቅዱስ ጴጥሮስ ኦኬ ለሚያምኑ ምልክት ነው፣ አለበለዚያ ግን ምን ይሏቸዋል? አብደዋል ይሏቸዋል አልተባለ? ኦኬ የማይሰሙት ቋንቋ ስለሆነ ምንድን ነው በቃ እነዚህ እብደዎች ምን ጀመሩ? ምን አይነት ቋንቋ ማውራት ጀመሩ አሉ። ኦኬ ቋንቋው ግን ትርጉም ያለው ነው። ትክክል። ለእነሱ ቢተረጎም እኮ ትርጉም ያለው ቋንቋ ነው፣ የሰዎች ቋንቋ ነው እየተነገረ ያለው። ከዛ አንጻር የሚመለከት ነው። ተርጓሚ ከሌለ ዝም ይበሉ ሲባል የሚሰማ ከሌለ በቃ ዝም ነው ማለት ያለባቸው፣ ወይም ደግሞ በሚሰሙት ቋንቋ መናገር፣ አለበለዚያ ደግሞ ዝም ይበሉ ተብሎ በግልጽ ተናግሯል። ወደ አንደኛ ቆሮንቶስ ምዕራፍ 14 ልሂድና በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ሲል በቆሮንቶስ ስላለው ሀሳብ ነው ሐዋርያ ቅዱስ ጳውሎስ የሚናገረው እና ከጸጋ ስጦታዎች አብዝታችሁ ማንን ፈልጉ ነው የሚለው? ትንቢትን መናገርን። ትንቢት መናገር ማህበርን ያንጻል። ልሳንን መናገር ወይም ደግሞ በምታውቁት ቋንቋ እግዚአብሔር ማመስገን ምናምን፣ እሱ ማህበሩን የማይሰማው ከሆነ በቃ አታንጹትም ማህበሩ። ስለዚህ ማንን ነው የምታንጹት? ራሳችሁን አለ። ስለዚህ አለ ሁሉ ጊዜ መስራት ያለባችሁ ወይም ማሰብ ያለባችሁ ማህበርን ለማነጽ እንጂ ራሳችሁን ብቻ አይሁን ብሎ ሐዋርያ ቅዱስ ጳውሎስ ይመክራቸውና ምን ብሎ ይናገራል? በዓለም ብዙ ቋንቋ አለ፣ ምናልባት ቋንቋ የሌለው ምንም ህዝብ የለም አለ። ቁጥር 10 እኮ ነው። ከዛ በኋላ ምን አላቸው? ቋንቋው እኔ ለቋንቋው ማልሰማው ቢሆን ሰው ደግሞ እኔ ኦኬ ያሬድ ወጣ መሰለኝ ደቂቃው፣ እንዴት እናድርግ? ሐሳቤ እንትን እንዳይል ልቀጥል ዝም ብዬ አንድ ደቂቃ ተኩል ምናምን አለክ። ገና ነበረ ደቂቃ ግን እንዴት እናድርግ? አስወጣ መሰለኝ ቪዲዮ ምናምን ሲከፍ ዮኒ የለም። ዮኒ አይዝልን፣ ዮኒ አይዝልን ወይም እስቲ ሴት ላይ ዮኒ ቢዝላ አሪፍ ነው። ዮኒ ቢዝላ አሪፍ ነው። ናቲ ወይም ከ3 ደቂቃ 2 ደቂቃ ምናምን ልጠቀምበት። ከሁለት ነው ቀጥል። ያንተ ፖዝ ሆኗል። ከ3 በሚለው ያዘውና ቀጥል። ከ3 ይዤ ከ5 ጨርሳለሁ። እሺ። ስለዚህ ምን አለ ሐዋርያ ቅዱስ ጳውሎስ? በዓለም ምናልባት ቁጥር የሌለው ቋንቋ አለ፣ የቋንቋው አይነትም ኦኬ እንደ ህዝቡ ብዛት ነው ካለ በኋላ እንግዲህ አለ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል አለ። ስለዚህ የቋንቋ ፍቺ ካላወቀ ወይም ደግሞ የቋንቋው ትርጉም አንድ ሰው የሚሰማው ካላወቀ ተናጋሪው ሰሚው እርስ በርሳቸው ምንድናቸው? እንግዶች ናቸዋል። ስለዚህ በብርቱ ስትፈልጉ ማህበሩን ለማነጽ ይሁን ይልና በልሳን ስትናገሩ ራሱ ኦኬ ትርጉም በልሳን ሲል ማህበሩ የማይሰማው እናንተ ብቻ ማለት የምትሰሙት ቋንቋ ለማህበሩ የምትናገሩ ከሆነ እሱ ብቻ ከሆነ የምታውቁት ቋንቋ በእነሱ ትርጉም ደግሞ እነሱ በሚያውቁት ቋንቋ ደግሞ ለመናገርም ለመተርጎሙ ምን ይጸልይ አለ። ይጸልይ ከዛ በአይምሮም በልሳንም እጸልይ ያለው ሲል ማህበሩ በሚሰማውም እኔ በማውቀው ቋንቋ እጸልያለሁ አመሰግናለሁ ይልና እንግዲህ ይላል ማህበሩ የማይሰማው ከሆነ አንተ በምትባርክበት ሰዓት እግዚአብሔርን በምታመሰግንበት ሰዓት ማለት ነው ባልተማሩት ባይዘው ቋንቋው ራሱ በትምህርት ሊመጣ ይችላል። አንዳንድ ማለት መንፈስ ቅዱስ ሳይሰጥ በትምህርት ልታመጣው የምችል ቋንቋ ነው፣ የዓለም ቋንቋ ስለሆነ ማለት ነው። ስለናለ አንተማ መልካም ታመሰግናለህ። አንተ እኮ የምትናገረው እኮ ትርጉም ያለው ነው፣ ትክክል ነው፣ እግዚአብሔርን እያመሰገንክ ነው። ሌላው ግን አይታነጽበትም። ሌላው ግን ስላልሰማው ምን እያልክ እንደሆነ ስላላወቀው ምን አለ አይታነጽበትም አለ። ስለዚህ ቀጠለ በልሳኖች እልፍ ቋንቋ ከማስተምር አለ ማስተማር ራሱ እያስተማሩ እኮ ነው። በልሳን እልፍ ቋንቋ ከምታስተምሩ በአይምሮ ማለት እነሱ በሚያውቁት ቋንቋ ጥቂት እንኳን ብትናገሩ ምን አለ ማህበሩ ይታነጽበታል ብሎ በግልጽ ይናገራል። ስለዚህ አለ ልሳን ለማያምን ምልክት ነው እንጂ ለማያምን ምልክት ነው እንጂ ለሚያምን አይደለም ይላል። አሁን ፕሮቴስታንቶቹ እችን ቀይረው ምን አድርገዋታል መሰላችሁ? የማርቆስ ወንጌል ምዕራፍ 16 ላይ ያለውን ይጠቅሱና ምን ያደርጉታል መሰላችሁ? ልሳኗን ይወስዱና እዛው እኮ መርዝ ቢበሉ እኮ አይገላቸውም ይላል። እባብን ቢይዙ እሺ ይላል። እነሱን ግን በጭራሽ አይጠቀሟቸው
አይ ቲንክ ጨርሰናል መሰለኝ። እግዚአብሔር ይስጥልን። ምናልባት እኛ ጋር ስለመሸ ክበሩልኝ። እኔም ጋር ሰዓት እየሄደ እግዚአብሔር ያክብርልን። ዮኒሻ ቴንኪው። በጣም ነው የማመሰግነው። ብዙ ተምረንበታል። እግዚአብሔር ያክብራችሁ። እኔም መሄድ ስላለብኝ ነው። በጣም 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 አድርጌ ነው የማመሰግነው። ተባረኩ። እሺ ቤተሰብ እንግዲህ በምታዩት መልኩ ሀሳብ ሰምታችኋል። አብዛኛው እንግዲህ እኔ ብናገር ይቀያይሩታል ጭውቴውንና ተምራችኋል ብዬ አስባለሁ። ብዙ ትምህርት ወስደንበታል። በተለይ የውሃድ እኔ ቃላት የለኝም። ናቲሻዬም እንዲሁ አመስግኜ ልውጣ እንጂ የውሃድ ናቲሻ፣ መዝሙረ ያሬድ፣ መምህር ኤፍሬም፣ ዲያቆን መኩ እጅግ የሚደንቅ ትምህርት አላችሁና ለሌላ ጊዜ እሱ ቤት አትሂዱ እንዳይባል ሌሎችም የፕሮቴስታንት ወንድሞቼ ትምህርቱን በደንብ ተከታተሉትና በደንብ ስሙትና እናንተ ቸርች ውስጥ ያለው እውነት ከእግዚአብሔር ቃል ነው ወይስ ሰው እንደፈለገ የሚናገረው ቋንቋ ነው ብላችሁ ራሳችሁን አስቡ። እግዚአብሔር ምስክሬ ነው የምለው። ሰው እንደፈለገ የፈለገውን ቋንቋ የሚያወራበት ነው። እውነት እግዚአብሔር የሚናገረውን ነገር እያስተማሩበት ነው የሚለውን ማየት ነው። ፕሮፌት ሚኪ ይመቸኛል። ወጣትም ስለሆነ ለመግባባት ከባድ ነው ብዬ አላስብም። ቀደምም ሚራክል የምትባለው ወንድማችንም ታንኪዩ። የዋዴ ግን በጣም ትለያለ። እኔ የዋድን የማደንቀው በክርስትና ላይ ብቻ አይደለም የሚሰራው። የዋድ ወንድማችን ከሙስሊሞችም ጋር ትምህርቶች ይሰጣል። ወንድም ጎበዝ ነው። ከሙስሊም ጋር ባለው ነገር ላይም የዋድ በጣም አንባቢ ነው። በጣም ኤክስትሪምሊ አንባቢ ነው እና በጣም ነው የማደንቃቸው ሁሉንም። እና በተለይ ኦርቶዶክስ ወንድምና እህቶቼ እግዚአብሔርን አመስግኑ። ብዙ ወጣት አስተማሪዎች ሶሻል ሚዲያውን ተቆጣጥረውታል። አሁን በሶሻል ሚዲያ ላይ የተቆጣጠረችው እምነት ብትኖር ኦርቶዶክስ ናት። ኦርቶዶክስ ተቆጣጥረዋለች። ዋሽው ክብሩ ይስፋይ እናትና የልጁና ኦርቶዶክስ በጣም አርጋ ሶሻል ሚዲያን ይዘዋለች። እና ይሄ እግዚአብሔርን አመስግኑ። የኦርቶዶክስ ተማሩ፣ እንስማ፣ እናዳምጥ። እኔ ተማሪ ነኝ፣ እየተማርኩ ነው። በጣም ጠቅሞኛል። ብዙ ነገሮች እንዲገለጹ ሆኖልኛል እኔ እና የውሃድን ወንድማችን እፎይን የመሳሰሉ ከባድ ሚዛን በእንትን ላይ እያየን ነው። አይ ቲንክ ቅድም ይመስለኛል ፒተር ይቅርታ ጠይቀኛል፣ ግን አይ ቲንክ ከእንትና የለመድከው ይመስለኛል ከቀለሜና ሚውት አርግ ማለት ጀመርክ። ቤት ረስተው ማለት ነው የኔ ቤት መሆኑ። ሚውት አርግ፣ ሚውት እኩል ሚውት አርግ፣ ሚውት እኩል ትንሽ አስታወስኩ የት ቤት እንዳለና እንዲህ ጋድዬ ወንድሜ በጣም ትለያለህ እና እንደዚህ ያለና መንፈስ ቅዱስ ኦርቶዶክስ የላትም ብለው ይዘግባሉ። ደስ ነው የሚለው መንፈስ ቅዱስ እውነት ለመናገር ሸረረም ተረራም ከሆነ እግዚአብሔር አምላክን እያታለልን ነው። አይጠቅም። ሸረረም ተረረም መዝሙር ያሬድዬ ሸረረም ተረረም ጣጣ ቋጫጫጫ የሚባለው ከሆነ ኢዮባ ወንድሜ አይ ከኔ ጋር ብዙ አንግባባም ከኢዮባ ጋር ነው። ያ ከሆነ መንፈስ ቅዱስ አይደለም ነው። ለበዓሉ ድምቀትም አኬማ አኬ ነው። አኬ ወንድማችን ጎበዝ ነውና ጎበዞች ናቸው። ስለዚህ የፕሮቴስታንት ወንድምና እህቶቼ ራሳችሁን እንድትጠይቁ ነው። መንፈስ ቅዱስ በመንፈስ መናገር ማለት ያ ነው ብለህ ራስን ጠይቀው። ወት ታፕ አድርጉ በማል ኮፒ ሊንክ ሼር ቻራራራር ማለት ልደትም ወንድማችን ምናምን ጎበዞች ናቸውና እንዴ
መጠየቅ አለብህ። ገባ? ማን ያስተማረ ይገራ ያስክ እንደዚህ ብለው ሲቀበጣጥሩ እንዴ ምንድን ነው የምታደርጉት? መምህር ብሩክ ይቁርታ፣ ዲያቆን ብሩክ፣ አረ ብዙ ናቸው እና መጠየቅ አለብህ። እንዴ ምንድን ነው የምታደርጉት ብለህ መነጋገር አለብህ። መንፈስ ቅዱስ ላይ ኮፒ ሊንክ ሼር አርግ ምናምን የሚል ካለ ይኳስችን ትጠይቃለህ። የማትጠይቅ ከሆነ ምን ሆናል ማለት ነው? ፌል አድርገሃል ማለት ነው። እና እየተማሩ እንደሆነ ዛሬ በልሳን በመጽሐፍ ቅዱስ ሲነገር ያው ኦርቶዶክስ ስለሆንክ ነው ብሎ ጓይሉብኛል እንጂ እየሰሙ አይሰሙም ነው ጭውቴው። ምክንያቱም ከሁሉም ያስተማረኝ ቃሌቱ እኛው እንደሆነ ታውቃላችሁ። ቋንቋ የሌለው ህዝብ የለም አለ፣ አከተመ። ከምንም በላይ ያመልስ ነው። ቋንቋ የሌለው ህዝብ ከሌለ አንተ የምትናገረው ልሳን በሆነ ቋንቋ ይተረጎማል ማለት ነው። ዘማርያምም አለ እናውቃለን። ቋንቋ የሌለው ህዝብ የለም ብሎ እዛው በልሳኑ ውስጥ ከተናገረልህ he just told you that ያ ቋንቋ ትርጉም አለው ማለት ነው። እኔ ከእግዚአብሔር ጋር የምነጋገርበት ትርጉም አለው ማለት ነው። ስለዚህ እስቲ ወደፊት የምናየው ነው። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይሁናችሁ። ኦርቶዶክስ ወንድምና እህቶቼ በርቱ፣ እንዲሁም ፕሮቴስታንት ወንድምና እህቶቼም በርቱ። ለማወቅ ጠይቁ። ለምንድን ነው የምንለያየው? አንድ ክርስቶስን እያመለክን አንዱን ክርስቶስ በ90 ትርጉም ለምን ተረጉመዋለን ብላችሁ ተጠያይቁ። ባሮኬ ይቅርታ፣ ባሮኬንም ረሳው የኔ ወንድም። ጠይቁ። ለምንድን ነው የምንለያየው? አንድ ክርስቶስን በ90 መልኩ መቀበል። ስለዚህ እሷን ብትጠይቁ መልካም ነው ላለው። ሰላማችሁ ብዝት ይበልልኝ። እንቀጥላለን። ነገ ከነገ ወዲያ ጥያቄ ስለሚኖረኝ እመጣና እንወያያለን። ሰላማችሁ ብዝት ይበልልኝ። መልካም ቀን ይመቻችሁ።